ጫፍጫፉን ቅድም ስትነካ ምናምን እንዴ አዲስ ነገር ተፈጥሮ ነው ያደረው ማለት ነው። ምክንያቱም እኔ ትራቭል ሜከሮቹን በሙሉ ጠራርጌ ቦልክ ያለውና አላይም እንደዚህ አይነት ነገር አይደርሰኝም። ዩቲዩብ ላይ ስገባ ነው ማየው አንዳንዶቹ እና አሁን ደውዬ እስካላጣራው ድረስ አብ ኖ አይዲያ አሁን ኤግዛክትሊ ማን ሊናገር እንደሚችል አውቃለሁ። እንደዚህ አይነት የወረዱ ንግግሮችን ከሰፈር ሊደመጡ እንደሚችሉ እንትኑ አለን፣ ትሬንዱ አለን፣ እናውቀዋለን ፓተርኑ እንዴት እንደመጣ ያው የቀደምን ስለሆነ ማለት ነው። እዚህ ሶሻል ሚዲያው ላይ በተለይ ቲክቶክ ላይ ሲከፈት ነው ከፍተን ቁጭ ያልነው። ጨፋሪዎቹ የነበሩበት ዘመን ነበር። ዳንሰኞች ነበሩ ፌመስ የዛኔ። ከዛ ሃይማኖት መጣ፣ ከዛ ፖለቲካ መጣ እያለ አሁን ፖለቲካውና ሃይማኖቱ ሞር ቦታውን ይዞ አለ ነው እና ዊ ነው እንደዚህ አይነት ነገር ማን ሊናገር እንደሚችል። ግን ለምን ተናገረ ተብለ ድጋሚ የሮጥ አትመጣም። ለተመሳሳይ እንቅፋት ቁጭ ብለ ተመሳሳይ ቦታ ላይ አታልቅም። እና ግን መሆን አለበት ብለን የምናስበውን እንናገራለን። እና እሱ ያው የወዳጅ ፍላጻ ነው የሚለው እኔ ማገናኘት እችላለሁ። የወዳጅ ፍላጻ ዶቱን ወደ ኋላ ማገናኘት እችላለሁ። እና በእግዚአብሔር ቤት ውስጥ አለ ወይ እንደዚህ ቪአይፒ ምናምን የተሻሉ ሰዎች ምናምን ምንላቸው አሉ ወይ? ቲክቶክ ላይ ነው የሚኖረው እንጂ መሬት ላይ የለም። ቲክቶክ ላይ ነው የሚኖረው። ቲክቶክ ላይ ቪው ሲበዛል ተደማጭ እንደሆንክ ምናምን ልታስብ ትችላለህ። እኔ እሱ ነገር ነበረ ጥሩ የተመታልኝ the last 2 years ከህይወቴ ላይ እየቀነስኩም የመጣው አይተህ ከሆነ ቪዚቢሊቲ ቀንሻለሁ። በሳምንት አንድ ነው ቪዲዮ የምለቀው። ላይቭ አልገባም። ከገባም ወንድሞች ቤት ምናምን ነው የምገባው እና ሶ ቪዚቢሊቲውን የቀነስኩበት ምክንያት የዛ ፉክክር አለ። የአንደኝነት የዲዮጥራጢስ የመንፈስ ልጆች አሉ እዚህ ሚዲያ ላይ ከኛው ቤትም ያው ከሌላውም የሌላው ያገባንም እንጂ ማለት ነው አለ። ሶ ያ ነገር ግን የሚያመጣው ሪዛልት ምንድነው ነው ጥያቄው። ያ የሚያመጣው ሪዛልት ምንድነው? የፉክክር ቤት ነው የሚሰራው። ግን ጥሩነቱ እኔ ድሮ ፈራ ነበረ መሬት ላይ ያለውን ነገር ሼፕ ያደርግብናል ምናምን በሚል ያሰጋኝ ነበር። ግን I don't think መሬት ላይ ያለውን ነገር አፌክት የሚያደርግ አይመስለኝም እኔ። ኦኬ እዚህ ጋር እየሆነ ያለው ነገር ሚዲያ ላይ ያለውን ነገር አፌክት ያደርገዋል፣ ይጎዳዋል። አብዛኛው ሰው ደግሞ ሚዲያ ላይ እንደመኖሩ መጠን ያንን ነገር ይጎዳብናል። መሬት ላይ ያለውን ይጎዳብናል። ግን መሬት ላይ ያለው ስትራክቸር ያለው ስለሆነ ቃልዮት ብትሄድ ወንጌል ብትሄድ ምናምን በአካሄድ ነው የሚሄዱት። ይሄ እንትኑን ምንድነው አካሄዱን ከሚዲያ ላይ አይደለም የሚቃርሙት። ዛሬ እና ማን እንደዚህ ያወሩት ነገር አለ አስቸቤት፣ ስለዚህ አካሄዳችን እንደዚህ እናርግ፣ አቅጣጫ እናስምር የሚል አይነት አካሄድ የለም። ራይት ሽማግሌዎች የሚሰባሰቡት ለራሳቸው ጉዳይ ነው የሚሆነው። መጋቢዎች የሚሰባሰቡት ለራሳቸው ጉዳይ ነው የሚሆነው። ኦልሬዲ ባስቀመጡት በአመቱ እቅድ ነው የሚሄዱት። እሱ የሆነ ያክል እንዳሰጋ ያደርጋል። ግን ወደንም ጠላንም የሆነ ጠማማ ደግሞ ትውልድ እንፈጥራለን። እዚህ የሆነ ወደ አግድም እያደገ ያለ ነገር መፍጠራችን አይቀርም። ለዛ ደግሞ አለመጠንቀቅን እንደ ጀብዱ ሲወሰድ ትፈራለህ። አካሄድን ትፈራዋለህ፣ በጣም ትፈራዋለህ። ሶሻል ሚዲያ ላይ እይታ ለማግኘት ምን ማድረግ እንዳለብህ ኢስ ኦብቪየስ። በአንድ ምሳሌ ልንገራችሁ። ትላንት ራሱ ያየሁት መንገድ ላይ ማለት ነው። እና እንደዚህ ጓደኛሞች ሊሆኑ ይችላሉ፣ የሰፈር ሰዎች ሊሆኑ ይችላሉ። 4-5 ሆኖ መንገድ ላይ እያወሩ ቢሆን ቆሞ ማለት ነው፣ የሆነ ሰፈር ላይ እያወሩ ቢሆን ሰላማዊ ንግግር ማለት ነው። አላፊ አግዳሚውም ቆሞ አይሰማቸውም አይደል? አልፎ ነው የሚሄደው። ለምን? ፒስፉል የሆነ ዲያሎግ ስለሆነ እዛ ጋር ያለው፣ ሰላማዊ የሆነ ንግግር ስለሆነ እዛ ጋር ያለው። 4 ሰው 5 ሰው ለምን አብሮ ሰብሰብ ባለ ብሎ ማንም ይደነግጥ የለም አይደለም? ዳን ኢማጂን 3 ሰዎች አሁን ቀነስን፣ 4-5 ነበር ቅድም ሰላማዊ ንግግር እያደረጉ ያሉት። አሁን 3 ሰዎች ወር 2 ሰዎች ድምጻቸውን ከፍ አድርገው ሰውነታቸውን እያወራጩ ቢያወሩስ አቴንሽን ይወስዳል አይወስድም?
ይወስዳል አይደለ? እየጣሉ ነው ብለህ ለመገላገልም ሮጠህ ልትሄድ ትችላለህ። ቆመህ ልትሰማም ትችላለህ። ብቻ ሰው ይሰበስባል እዛ አካባቢ ላይ እንደዛ አይነት ነገር ካለ እና እንደሱ አይነት ነገሮችን ማድረግ ቀላል ነው። ሚዲያ ላይ ቡጥቡጥ መፍጠር ማለት ነው። በዛ በዚህ ጩኸት መፍጠር፣ ከዛስ ትሰበስባለህ። ጩኸት ሰውን ይሰበስባል። ጥያቄው ግን እዛ ጋር ያለው ነገር ፍሩትፉል የሆነው ነገር ዲያሎጉ ነው ወይስ ቡጥቡጡ ነው መጫወጫሁ ነው የሚለውን ነገር እንደ ባለ አእምሮ ትወስደዋለህ። እና አንዳንዴ ይሄ ከሚዲያ ስቲል አስባለሁ እሱን ነገር ግን ከሚዲያ ቶታሊ ዲሳፒር እንዳታደርግ የሚያደርግ በእንደዚህ አይነት ነገር ሊዋጥብህ ነው። ዞር ካልክ ቶታሊ ዞር ካልክ፣ ምክንያቱም ይህንን የሚጠላ አለ፣ ጩኸቱን የሚጠላ አለ። በቃ መሬት ላይ ልክ ሚዲያው ላይ እንደምንቧቀሰው እየተቧቀስን ያለ የሚያስመስል ነገር አለ። ገብተዋል ዳን እሱን እንዲመስል መተው ነው የሚሆነው ዞር ማለት። ምክንያቱም ጩኸቱ ሰውን መሰብሰቡ አይቀርም። ፒስፉል ዲያሎግ ቀስ አድርገህ የምታወራው ከሆነ ኦኬ ፒስፉል ዲያሎግ ነው እያደረጉ ያሉት ብሎ ሰው አይመጣም፣ እንደ ቅድሙ ማለት ቅድም እንዳልኩ። ምክንያቱም ሰላማዊ ውይይት እያደረክን ያለው እና ዞር ካልክ ለሚራገጠው ነው አሳልፈ ስተዘሩ የምትለው። ከዛስ መሬት ላይ ያለው ሪያሊቲ በዛ መልክ እንዲሳል። ምክንያቱም መጥተው አላዩም እና ምን ይበሉ ማለት አየር ላይ ያሉቱ፣ ቲክቶክ ላይ ያሉቱ፣ ሚዲያ ላይ ያሉቱ አይ መሬት ላይ እኮ እንደዚህ አይደለንም፣ አሁን እዚህ ላይ አቴንሽን ፍለጋ ነው፣ እዚህ ላይ እገሌ አንደኛ ነው እንዲባል ነው እንጂ መሬት ላይ እንደዚህ አይደለንም፣ እንዴት እንበል ነው። ሰው የሚያየው ነው የሚያምነው፣ ራይት? ሰው የሚያየው ነው የሚያምነው። እና አገልጋይ የሚል ታይትል ተይዞ አንደኛ መሆን በራሱ ኮንትራዲክሽን ነው። ባይዘ እኔ ልሁን መሪ ማለት በራሱ ኮንትራዲክሽን ነው። አገልጋይ ሞር በማገልገሉ ነው ሊታወቅ የሚችለው፣ ሞር ዝቅ በማለት ነው ሊታወቅ የሚገባው አይደለ? እኔ በእናንተ መካከል እንደምን ሆንኩን ያለው ክርስቶስ ኢየሱስ ዮሐንስ 13 ላይ እንደ አገልጋይ ነው የሆንኩት፣ በማዕድ እንደተቀመጠው ሳይሆን እንደ አገልጋይ ነው የሆንኩት። አገልጋይ በባህሪው ፊት ለፊት ያለ የሚታይ ምናምን ዴፊኒሽን የለውም በባይብል ከሄድ ኪችን አካባቢ ነው ያለው፣ ጓዳ አካባቢ ነው ያለው። ኦኬ እዛ ጋር ያለቁ ነገሮችን አምጥቶ ነው የሚሰጠው እንጂ እኔ ልሁን አንደኛ የሚል አይነት ነገር የለም። ይሄን ገና አውርተናል። ይሄ መበጣበጥ ቲክቶክ ላይ ሲጀምር አውርተናል። ማንም አልበል፣ ምክንያቱም አትሊስት እኔ ሰምቻለሁ የመከሩኝን ሰዎች። ስለዚህ በእንደዚህ አይነት ነገር ኢንታንግልድ ላለመሆን ተሳስሮ ላለመቀመጥ ራሴን ዞር ያደርኩባቸው እንትኖች አሉ። በቃ ገሸሽ ያልኩበት እንደምታዩት ነው። ዩቲዩብ ላይ ድሮ ብትገቡ በእያንዳንዱ ቪዲዮ ላይ ያማን ስም አለ አይደል? በየቀኑ ቪዲዮ ላይ ዕለታዊ ላይ አማን አለ። በየቀኑ ላይ ላይክ አመት በፊት ማለት ነው። አማን እንደዚህ ያደረገ፣ አማን አስደንጋጭ ምናምን ዩቲዩበሮቹ ርዕስ በሚያስቀምጡበት ማለት ነው። አማን ጥያቄና መልስ ላይ መልስ ሰጣቸው፣ አማን እንትን የገባውን ሰው መለሰላቸው ምናምን። አሁንስ አታገኘውም። ሳሟን ቤት ገስት ላይ ሆኜ ነው የምታገኘው። ናስ አንተ ጋር እንዳለው ቃሌ ቤት ገስት ሰው ነው የምታየኝ፣ የቢ ቤት ገስት ሰው ነው የምታየኝ። ኦኬ ሌሎች ጥቂት ወንድምና እህቶች ቤት ነው የምገባው። እሱ 4 ወር 5 ቢሆን ለምን በእንድች አይነት ትንሽ ዲያሎግ ጠንካራ የሆነ ሰው ማምጣት ስለምችል የቲፎዞ ሜንታሊቲ አለው። በለው እንዋጋ በለው የሚልን አይደለም የምታመጣው። በእንደዚህ አይነት እሷ ትንሿ ትሻላለች የሚል ሜንታሊቲ ላይ ስላለው ማለት እንጂ ኢትዮጵያ ነው ያለ ነው። መንገዶቹ ቀላል ናቸው። በቃ አውትዶር የሆኑ ቪዲዮዎችን መስራት እኮ ነው፣ አለቀ። ሰው ለመሰብሰብ ካስፈለገ ኦኬ አውትዶር የሆኑ ቪዲዮዎችን ትሰራለህ፣ ኢንተርቪዎችን ትሰራለህ፣ ሌሎችም ብዙዎችን ትሰራለህ። ኦኬ ከዛ አቴንሽኖችን መሰብሰብ ትችላለህ። ቀላል ነው። ለዛውም ሚዲያ ላይ ረጅም ዓመት ልምድ ያለን ሰዎች በዚህ ልንታማ አንችልም። ግን ድብድብ ያለበት ቦታ ሰው እንደሚሰባሰብ፣ በድን ያለበት ቦታ አሞራ እንደሚሰበሰብ፣ ህይወት ያለበት ቦታ ላይ አሞራ አይሰበሰብም አይደል? እንደሚሰበሰብ ሰው ተሰብስቦልናል የሚለውን it is the presence of God ብሎ መፍታት
አይ ቲንክ እሱ ነው እየሸወደ ያለው። ኦኬ 400 500 ሰው ሰማ ቁጭ ብሎ ጩኸትን ከፍ ስታደርግ ደግሞ 2000 ሰው ሰማ። ሶ የጌታ መንፈስ በእኛ ላይ ነው። አሰራሩ ልዩ ነው ማለት ከጀመርክ አበቃለ። ምክንያቱም ከዛ በላይ የሚታይላቸው እነማን እንደሆኑ የዛ ኤሌመንት ስለተጨመረ ነው እዚህም ሰው እየበዛ ያለው። እንዴ ሀቢባ ቤት ገብታችሁ አይታችሁ አታውቁም ወይ? ቲጂ አገልግልስ ልታስነጥስ ገባ ራሱ እኛ ጋር ኮፒ ሊንክ አድርጉ ተብሎ ሰው አውራጣቱ ምንድነው ጅራፍ እስኪያክል ድረስ ማለት ነው፣ ቀጭኔ እስኪያክል ድረስ በመንካት ብዛት ረዝመውብን ማለት እንደዛ አስደርገን እነዛ ሊያስነጥሱ የገቡትን ያክል ራሱ አይደመጥም። ስለዚህ እግዚአብሔር መንፈስ እነሱ ጋር ነው። ጆከር ቢከፍት ዳለቻ ቢከፍት 3000 4000 ሰው ቁጭ ብሎ ይሰማቸዋል። የእግዚአብሔር መንፈስ ከነሱ ጋር ነው። ኖ ጩኸት ያለበት ቦታ ሰውን ስለሚሰበስብ ነው። እንዋጋ በለው የሚባልበት ቦታ ሰውን ስለሚሰበስብ ነው። ጴንጤው ይሄንን ነው ማለት ያቃተው። የእግዚአብሔር መገኘት እያለ እየፈታ ነው ያለው። የእግዚአብሔር መገኘት መሬት ላይ ያለውን ነገር የሚበጠብጥ ነው ወይ? እኛ እኮ ኦርቶዶክሳውያንን እየተቸነ ያለ ነው። መሬት ላይ ያለችውን አይደለም እየነገራችሁን ያላችሁት አይደለ? እንደውም አንዱ ዲያቆን ተናግሯል። ይሄንን ህዝብ የሰራው ገድላትና ድርሳናት ተአምራት ናቸው ብሎ ሲናገር ሰምታችሁ ከሆነ እኛም እሱን ነው እያልን ያለ ነው። ህዝቡን የሰራው ገድላትና ተአምራት ድርሳናት ነው። አንተ እዚህ ዶግማዬ ጥምቀት ለድነት የሚለው ማንም አይረዳልህም ስንላቸው ማስተማሪያ አይደለም አስተምሮ አይደለም ይሉናል አይደል? እዚህ ያሉት ከዛ ምን የሚል ስም ሰጣናቸው? ቲክቶዶክስ እዚህ ላይ ነው ያላችሁት። የቲክቶክ ኦርቶዶክስ ናችሁ እናንተ አልን አይደል? በእኛ በኩልስ ያለው መሬት ላይ ሰላማዊ ህይወት አለ። በጥባጭ የሆነ ካራክተር ነው እየተገነባ ያለው። በጥባጭ የሆነ ስዕል ነው እየተሳለ ያለው። ኦኬ በጥባጭ። ስለዚህ ያንን በጥባጭ የሆነውን ካራክተር እንተው መሬት ላይ ያለውን የሚመስል ነገር እንስራ ነው። እነዛን በከሰስንበት ተቃራኒውን እየተከሰስን ነው ያለ ነው። አዚፍ ቤተክርስቲያን አሰማርታን ሂድ እገሌን ፕሮቮክ አድርግ ከዛ ሰዎችን ይዘልና ብላ የላከችን ይመስል ማለት ነው። ግን እንደዛ አይደለም። አንዳንዴ ፍሬውን ማየታችን ላይቀር ያው ጊዜው መርዘሙ ነው ራሳችን ኮሜንት እንድናረግ ምናምን የሚያረገን አይደል? ኮሜንት እንድናረግ የሚያረገን የሆነ እግዚአብሔር ዘገየ ብለን እኛ መንፈጥን ከሆነ ችግር እንፈጥራለን። ግን እግዚአብሔር ቢዘገይም መልስን ይሰጣል። ጊዜው እየረዘመ ቢሄድም እግዚአብሔር መልስን ይሰጣል። የእግዚአብሔር ታይሚንግ ነው ትክክል እንጂ እንደኛ ቢሆን ምን ማድረግ እንደምንችል የታወቀ ነው አይደል? እንደኛ ቢሆን ግን በቃ እግዚአብሔርን ታይሚንግ መጠበቅ አለብን። እንደማያስኬድ ግን እናውቃለን። ይሄ ጤናማ እንዳልሆነ ብዙ ነገር ከበጠበጠ በኋላ ሊቆም የሚችል ነገር እንደሆነ እናውቃለን። ግን በቃ ጆሮ ዳባ ተብሏል። መካሪ አለን ይላሉ፣ የላቸውም መካሪ። መጋቢ አለን ይላሉ፣ የላቸውም መጋቢ። ምን ሰማቸው ለሶስት ሰዎች አለን ይላሉ። ቢሰሙ ኖሮ ይሄ ሁሉ ለምን ተፈጠረ? አለዚያ ምንም ፕሩቭ ያደርጋል። እየሰማችሁ ከሆነ እንደዚህ እያደረጋችሁ ያላችሁት መካሪዎቻችሁ ከእናንተ ያነሱ ናቸው። ዳሴ ፕሩቭ ሊያደርግ የሚችለው ያንን ተመክራችሁ ከሆነ በዚህ ልክ ዳሜጅ እየፈጠራችሁ ያላችሁት ዘን መካሪዎቻችሁ ወርስት ናቸው ማለት ነው። ከእናንተው የባሱ ናቸው የሚሆኑት። ግን መካሪ እንደሌለ ሳይሆን ሊኖሩ ይችላሉ፣ ግን እንደማትሰሙ ነው ፕሩቭ የሚያደርገው። አሰሙ። በሚዲያው ጩኸት ጋጋታ ምናምን ነው የምትመሩት ምናምን። እኔ ቢያንስ የቸርቼ ሰዎች ቁጭ ብሎ እንደሚሰሙ እያሰብኩ ነው ማወራው። ሚስ ሪፕሬዘንት ላላረጋቸው ካቴኪዝሞችን ስጠቅስ፣ ያሉ ኮንፌሽኖቻችን ስጠቅስ፣ ያሉ ጸሐፊዎቻችንን ስጠቅስ፣ መጽሐፍ ቅዱስን ሳብራራ ይሄ ማናውቀውን ነገር ከየት ነው የሚያወራው እንዳይሉ እየጠነቀቅኩ ነው ማወራው። ሳወራ ሰፊውን ትራዲሽን ቼክ እያደረኩ ነው ማወራው። አላችሁ ወይ እንደዛ የምትጠነቀቁለት?
የምትጠነቀቁለት ህዝብ አላችሁ ወይ? የምትሰሙት መሪ አላችሁ ወይ? እኔ እንደሌላቸው ፕሩቭ አድርገውልኛል። ታስዋይ ሁሉንም ጠራርጌ ቦልቄ በሰላም እየኖርኩ ያለሁት ከማንም ጋር ሳልነካካ ማለት ነው። ግን አልነካካም ብለህ ብትቀመጥም አሁን እንዳየኸው ነው አይቀመጡም እነሱ። አሁን አንደኛው ባለፈው ቪዲዮ ነው እንግዲህ ተቆርጦ ምናምን ይወጣ ነው የሰማሁት። ያው ስለ ቡልኮ አልሰማቸውም እና ዲግሪ በጥሰናል የሚሉ ቴዎሎጂ ስኩል ቀምሰናል የሚሉ መነጠቅን የሚንቁ አሉ። ወደዛ በል ምናምን ዞር በል ከነሱ ጋር ደግሞ እንትን እንላለን አይነት ነገር ማለት ነው። እንዴት ነው ይሄንን ወደ መስመር ልታመጣ የምትችለው? ማለት እዚህ ያሉ ጥቂት ዲፕሎማና ዲግሪ በጠሱ ሰዎች ናቸው ወይ እንደዛ የሚያምኑት? አሜዚንግሊ እኮ እንደዛ አብዛኛው አያምንም። ፕሮቴስታንት ውስጥ ያለው ማለት ነው አብዛኛው አያምንም። ጥቂት ሰዎች ናቸው የሚያምኑት። ጥቂት ቡድኖች ናቸው የሚያምኑት። ያን እንኳን አያስተውሉም። ያን እንኳን አያስተውሉም። በቃ የሆነ ሁሉ እነሱ የሚያምኑት አይነት ነገር እንደሆነ ነው አስበው የሚንቀሳቀሱት። ከዛ ጋር ተነካካ ማለት አበቃለ። ካልዘመርክላቸው አበቃለ። ኦኬ ሶ የሆነ ሚዲያ ላይ ጫጫታውን ሙገሳውን በቃ እችኛዋን ብረት በጋለበት ነው ብለ አሁን አቴንሽኑ እዚህ ስፓቱ እዚህ ላይ መጥቷል። ስለዚህ እዛው ላይ ይቀጣል ምናምን አይነት ነገር የለም ወይ? ሞራል የለም ወይ? ተውት። መጽሐፍ ቅዱሳዊ ነው ስፒሪቹዋሊቲው ምናምን ተውትና ሞራል የለም ወይ? የለም ወይ? አይደረግም ወይ? በጣም ነው እርቁ ነው። በጣም ነው ሶ አትሊስት መሬት ላይ ያለውን ነገር ወደ ጎን እኛ ሚዲያ ላይ የምንከራከራቸው ልጆች ባይዘው መሬት ላይ እናገኛቸዋለን። መልሳን ሻይ ቡና እንጠጣለን፣ እንገናኛለን። ካልወደድናቸው እንዴት ነው ኮንቨርት ልናደርግ የምንችለው? በዛ መልክ ተናግረ ነው ነገ እንዴት ነው ቀና ብለን ልናየው የምንችለው? ፐርሰናል የሆነውን ነው ያልኳችሁ። ኦብጀክቲቭ የሆነውን ትናገራለህ፣ እሱ ችግር የለውም። ተጽፎ የተቀመጠውን ትናገራለህ። ኦኬ ተጽፎ የተቀመጠውን ትናገራለህ። ግን ነገ ቀና ብለህ እንዳታየው የሚያደርግ ይላሉ አይደለ? ስትጣላ እንትንና ምንድነው የምትሄድበትን ድልድይ አትስበር ነው የሚባለው። ምክንያቱም ተመልሰህ ልትመጣ ትችላለህ። ተመልሰህ ልትገናኝ ስለምትችል ድልድዩን አትስበር ይባላል። ኦኬ አንተ በጣም ብዙ ፌክ አካውንት አለ እዚህ ጋር ሚዩት ባረኩ ቁጥር ተመሳሳይ እንትን ኮሜንት የተደረገ ነው። የቲፎዞ መንፈስ ይሄን ነው እያወራን ያለ ነው። ይሄን ነው እያወራን ያለ ነው። ልክ እንደ ንግስት ንብ በሰራተኛ ንቦች እንደምትከበብ ሳምባዲ ሲነካ ሮጦ መጥቶ የሚከቡ አሉ። የከሰርነው የዛኔ እንደሆነ ግን አላወቅንም። ኦኬ የከሰርነው እኛን ዲፌንድ የሚያደርጉ እኛ ያዝነውን እውነት ሳይሆን እኛኑ የሚከላከሉ እኛኑ የሚያቀቡ ሰዎችን ያፈራን ጊዜ ልክ መሬት ላይ ያሉ ፎልስ ፕሮፌቶች ሐሰተኛ ነቢያትና አስተማሪዎች ሲነኩ የሚዲያ ቲም አላቸው። ውር ብሎ ነው የሚመጡ። ሲመጡ ውር ብሎ ነው የሚመጡት። ልክ እንደዛ ነው እዚህ ጋርም ያለው። እገሌ የተነካ ሲመስለው ምንም ሊያደርግ ይችላል። ሊሰድብ ወደኋላ አይልም፣ ሊናገር ወደኋላ አይልም። ኦኬ ሶ ያንን ደግሞ በዛ ሳይድ ያለው ኦር በዛ ጋር አጀቡ የበዛለት አካል መንፈስ ቅዱስ ነው እያደረገ ያለው ብሎ ሲያስብ ኢማጂኔት እንግዲህ አንተን የሚከላከሉልህ ሰዎች ሲበዙ እግዚአብሔር ነው ያበዛልኝ ብለህ ማሰብ ሲጀምር ውድቀት እዛ ጋር ነው ያለው። በቃ እኔ ካጠፋው አጥፍቻለሁ። መጽሐፍ እንደሚናገር ከተደበቀ ፍቅር የተገለጠ ዘለፋ ይሻላልና ይላል አይደል? ተግሳጽ ይሻላልና ይላል። እኔ እግዚአብሔር ይመስገን ጥሩነቱ መልካም የሆነ ቃላትን ተናግሬያለሁ። ክፋትን እየተናገርኩ የመጣው ሰው አይደለም። ኦኬ መልካም የሆኑ ቃላትን እናገራለሁ። ሚውት አድርጌ አሁንም በሌላ መጣ። እሺ እና መልካም የሆኑ ቃላትን እናገራለሁ። እኔ
መልካም የሆኑ ነገሮችን ቃላትን ያልተናገርኩባቸውን ሰዎች አይደለም እናገረው። አሁን ግን ተደማጭነት የላችሁ ከክፋት እንደምታወሩ ነው የሚታሰበው። ከክፋት በቃ ከክፋት ማለት መልካም ነገራችሁን በሌላችሁበት ዲፌንድ ያደረጋችሁ ሰው፣ በሌላችሁበት መልካምነታችሁን የተናገረ ሰው ባላችሁበት እንዲህ መሆን የለበትም ብሎ የሚናገር ከሆነ ልታዳምጡት ነው የሚገባው። ኦኬ ጆ አሁን ለምሳሌ ባለፈው ሀፕን ባደረገው ነገር ላይ ኤግዛክትሊ አሁን አመት ሆኖታልና መሬት ላይ ቀድሞ ካናገሩኝ ሰዎች መካከል አንዱ ነው። አከታትለው ካናገሩኝ ሰዎች መካከል አንዱ ነው። ጆ ደውሎ የት ነው ያለውና እንገናኝ እያለ ማለት ነው። ከዛስ እኔ የሌለውበት ቦታ ላይ ደግሞ ዲፌንድ ሲያደርገኝ ያለው እኔ ያለውበት ቦታ ላይ ደግሞ ፊት ለፊት ሲገስጸኝም አይቻለሁ። ስለዚህ ጆን አምነዋለሁ በሚናገረው ነገር ክፋትን አስቦ ነው የሚናገረው አልልም። ለምን? በሁለቱም አስመስክሯል፣ በግራም በቀኝም ማለት ነው። በሌለውበት የሚያወራውንም ሰምቻለሁ፣ ባለውበት ፊት ለፊት እኔን ሲያገኝም የሚናገረው ነገር ስለሰማሁ ሚዲያ ላይ አደናንቆኝ አይደለም ፊት ለፊት ላይ የሚገስጸኝ። ኦኬ ፊት ለፊት ላይ ገስጾኝ ሲያበቃ ነው ሚዲያ ላይ መልካም ቃላትን የሚናገረው። መሆንም ያለበት ክርስቲያናዊ አካሄድ እንደዛ ነው። ኦኬ ሶ ያ አይ ሃቭ ቱ ሲ እንግዲህ ሙሉ እንትኑን አላየሁም፣ ሀሳቡን አውቀዋለሁ። እንግዲህ ከማን ወደ ማን እነማን እንደዚህ አይነት ነገር ኬስ ሰፈር እንደሚመጣ ስለሚታወቅ ያው ዩቲዩብ ላይ መቀመጡ ስለማይገር ገብቼ ቼክ አደርገዋለሁ። ግን ባለ አእምሮ ስለሆንኩ ላለማቀጣጠል ደግሞ የራሴን እዛ ሰፈር ነው የማይጠነቀቁት እዛ ሰፈር ነው የማይጠነቀቁት። ሰፊው ፕሮቴስታንት እንዳይነካ፣ ሰፊው ኢቫንጀሊ መሬት ላይ ያለውን ነገር ስለማይወክል እዚህ ጋር ያለው ብጥብጡ ስለማይወክል ለሱ ትጠነቀቃለህ። እኔ ፐርሰናሊ ስሜ እየተነሳ እንደነበር አውቃለሁ። ባይጆ the last 1 week ማለት ነው ስሜ እየተነሳ አዚፍ አዲስ መገለጥ ይዤ እንደመጣው አዲስ የሆነ ማንንም ማያውቀው የሆነ ቤተክርስቲያን ውስጥ ኢቫንጀሊካሎች የማያውቁት፣ ፕሮቴስታንቶች የማያውቁት፣ ምስራቁና ምዕራቡ ክርስትና ማያውቀው፣ አባቶች የማያውቁት፣ መጽሐፍ ቅዱስ ውስጥ የሌለ ያመጣው ይመስል ስሜ ተነስቶ ሲዘረጠጥ ነበር። አንድ ነገር አልተናገርኩም። አንድ ሳምንት ይሄን ያለፈውን አንድ ሳምንት ማለት ነው ኤግዛክትሊ 1 week። ለምሮ ዝም የምትለው ሲባል ታውቃላችሁ እንግዲህ ማንገጫገጭ ቀላል ነው አይደል? ማትራመስ ምናምን ቀላል ነው። ሰውን ወደ አንድ ልብ ማምጣት ነው የሚከብደው። የሚከብደው ላይ ነው መስራት ያለብን። ሰው ማወቅ ያለበት ነገር ላይ ነው ፎከስ ማድረግ ያለብን እንጂ የኔን የመመከት ብቃት ፐርሰናሊ ስነካ ራሴን አለማስነካት ብቃቴን አይደለም ሰው መማር ያለበት። ኦብጀክቲቭ የሆነ እውነትን እንዴት ማስቀመጥ እንዳለብህ እሱን ነው ሰው ካንተ ላይ መማር ያለበት እንጂ ቤት ከፍቶ ለዛውም እኮ ኢሚዲየትሊ እዛ ጋር በሚወራበት መልኩ እኮ ማውራት ቢጀምር 2000 ሰው መጥቶ ይሰማኛል። ባይዚ ቁጭ ብሎ ፎቶ ለጥፌ ባለጥፍ ራሱ ስም እየጠራው ማውራት ቢጀምር እዛ ጋር ለብጥብጥ የሚሰባሰበው ህዝብ እዚህ ጋር ያ ሌላ ብጥብጥ አለ ብሎ ሮጦ ይመጣል። አይምጣ፣ እሱን አንፈልግም እኛ። አይምጣ። የመጣ ክርስቶስን ሰምቶ ይመለስ። ዳሴ የመጣ በምንንተባተብበት ወጣ አድርገን በምናወራበት በየትኛውም ንግግራችን ክርስቶስ ተነግሮ ያንን ሰምቶ ነው መውጣት ያለበት ህዝቡ እንጂ አማን ራሱን ዲፌንድ ያደረገበትን እነዛን ቃላት እነዛን ስትሮንግ የሆኑ እንትኖችን ኔጌሽኖችን እነሱን አይደለም ሰምቶ መውጣት ያለበት። ቢያንስ እንደዚህ የሚያስብ ጭንቅላት አለ። ለዛ ነው ኢሚዲየትሊ ኢንጌጅ ማናረገው። ወገን ላይ አይተኩስም አይደለ? ወገን ጦር ላይ አይተኩስም። ወገንነትን ግን የማያስቡ ከኛ የሚሻሉ እኮ በጣም ብዙ ሰዎች ቁጭ ብሎ እየሰሙን ነው ያለው። ከኛ የሚሻሉ እኔ ድሮል ነበር የምታስታውሱ ከሆነ መምህራኖቼ ይገቡ ነበረ 2-3 መምህራን እኔ ሳውራ ክላስ ቁጭ ብሎ የሚያስተምሩኝ ማለት ነው። አዲስ ነገር ከነሱ ሀብዬ የምሰማባቸው ላይቭ ላይ ሳውራ ይሰሙኛል መጥተው። በጣም ነው የምጠነቀቀው ለቃላት አጣጣሌ፣ ለማውራቸው ነገሮች። ቢያንስ የስ የልጅ እኔ አስተምሬዋለሁ ብሎ መውጣት አለበት ያ መምህር ብዬ ስለማስብ። ኦኬ ደን በምንም ተአምር ወዳጅ ተላልፎ አይሰጥም። በቃ
ወንድም ተላልፎ አይሰጥም። የቤተሰብ ጉዳይ ተላልፎ አይሰጥም። ባለፈው ብያለሁ በሲስ ጉዳይ የሆነ ቤት እዚሁ ነው አሸ ቤት ስናወራ እንጂ ተናግሬ ነበር። የአባቴን ጉዳይ ለአጎቴ አልነግረውም፣ ለወንድሙ አልነግረውም። ኦኬ አባቴ ከወንድሙ ይልቅ ወደኔ ነው የሚቀርበው። እኔ ነኝ እሱ ክፋይ፣ እኔ ነኝ ፕሮቴክት የማደርገው። ራይት የእናቴን ጉዳይ ለአክስቴ አልሰጥም፣ ለእህቷ አሳልፌ አልሰጥም። ከአክስቷ እኔ ነኝ ቅርቧ፣ ደሟ እኔ ነኝ። ኦኬ ዲኤንኤ የተካፈልኩት ከሷ ነው። ኦኬ ከሷ ነው። መቼስ አንድ ማህፀን ውስጥ ነው ያደራችሁት፣ አንድ ጡት ነው ጠብታችሁ ያደጋችሁት። ላንቺ የምደብቀው ነገር የለም ብዬ ለእህትዮ ሄጄ አልናገርም። የማዘርን ጉዳይ ለወንድሙ ሄጄ ለኔ አጎትና አክስት ማለት ነው አልናገርም ስል ነበረ። መጽሐፍ ቅዱስ ይሄን ፕሪንሲፕል ይከተላል ወይ? አዎ ይከተላል። ምን የሚል አንዳችሁን ሸክም ተሸከሙ፣ ባገኛችሁት አጋጣሚ ሁሉ ለሰዎች ሁሉ መልካምን አድርጉ፣ በተለይ ለቤተሰቦች በእምነት አንድ ለሆናችሁ። እናንተ እቺን የጋብቻ ጉዳይ ፊክስ ማድረግ አቃታችሁ። እናንተ እኮ ገና መላእክት ላይ የምትፈርዱ ናችሁ። በዓለም ፍርድ ቤት ቆማችሁ እሱ ቃል ይይዘኛል፣ እኔ ይይዘኛል። ስለዚህ ሺህ ጊዜ ልደብረኝ ትችላለህ፣ ሺህ ጊዜ አካሄድን ልቃወም እችላለሁ። ግን ኦልሬዲ አሰብስፎ ለሚጠብቁ ለነዛ አሳልፌ አልሰጥም። እኔ በግሌ አርጌም አላቅም፣ እንደዛ አሳልፌ አልሰጥም። አሁንስ በዛ ሳይድ ማለት ተነካ እንጂ እንዴት ወደ ግሩኖ እንደምመልስ እኔ አውቃለሁ ብሎ ሻሞላውን ስሎ የተቀመጠ አካል ነው ያለው። ኦኬ ልነካ እንጂ ሰራተኛ ንቦቼን አሰማራለሁ። እኔን ዲፌንድ የሚያደርጉ በየቦታው አሉ። እዚህ ጋር ያለውን ቲክቶክ ላይ ያለውን ፖለቲክስ ደግሞ ይሄ በተቃራኒ ቡድን መካከል እንደሚደረግ ጨዋታ ኢንፋክት ተቃራኒ ቡድን ነው፣ ግን ኳስ ልትጫወት ነው የምትገባው እንጂ ሻሙላ ይዛ አገባ አይደለ? የምትጫወተው ኳስ ከሆነ ኳስ ነው። ሶ ያ መቆም አለበት፣ ዝም መባል የለበትም። እኔ አይዊሽ ከላይ መሪዎቻችን ቢያስቆሙ አይደለም እያልኩ ያሉት ቢያስቆሙን፣ ተው ቢሉን። አሁን እዚህ ከኛ ቤት የምንልካቸው ሰዎች ደህና ሰው ልከን አናውቅም እንደምታውቁት። ሄደው እዛም ስማቸውን የሚያጠፉ ሰዎች ናቸው የላክ ነው። አንድ ቪዲዮ ልሰራ ነበረ በጣም አጉል ስለሚሆን ብዬ ታውቁት ማለት ነው። እና ሄደው አልተማሩ፣ የተጠመቁበት ውሃ አልደረቀ፣ መልሶ ፕሮቴስታንትን እየተናገሩ ብዙ ነገር አበላሹ አይደለ? አበላሹ ምናምን። ቁጭ ብሎ መማር ነበረባቸው። ከዛ በኋላ ዲፌንድ ሊያደርጉ ቢመጡ ጥሩ ነበር። እዚህ ያለውንም የሆነ ያክል ስለሚያውቁ ከዛ ለመናገር ይመች ነበር። ግን የጥምቀት ውሃቸው እንኳን አልደረቀም። ፕሮቴስታንት ላይ አፍ ለመክፈት እየተደነቃቀፉ ወደዚህ ሲመለሱ ማለት ነው። ራይት። ስለዚህ እነሱ ሻሙላቸውን ምሰው ስለመጡ ሞርደው ስለመጡ እኛም ሽመልና ጎመድ ይዘን ወይም ጎራዴ ይዘን አይደለም የምንወጣው። እንደዛ አይነት ውጊያ ቦታም አንገኝም። ስንገኝ ስለት ይዘው ወጥተህ ሰውን መማረክ የሚባል ነገር ስለሌለ ማለት ነው። ኦኬ ስለት ይዘው ወጥተህ ጎራዴ ይዘው ወጥተህ በፍቅር የምትናገረው ወንጌል ስለሌለ፣ ጥላቻን ይዘው ወጥተህ የምትማርከው አካል ስለሌለ ማለት ነው። ሶ we can say በጣም ብዙ ነገር ግን እስቲ ወንድሞች ቀጥሎ እንዳስረዘምኩ አውቃለሁ። አምሱ ሶሪ ጆ ቅድም እንዳልከው ነው። እኔ ሊንክ ካለ ላክልኝና ሰምቼ ያው ከቤት ስለማልወጣ እኔ መገባበታለሁ። ግን በምንም ታምር እንዳልኳችሁ ፎር ዘ ሶሉሽን ነው የምናወራው እንጂ ሳሟንን ለማስጣት ሌሎች እንዲረባረቡበት ለማድረግ አይደለም። አሁንም ደግመዋለሁ፣ ወገን ጦር ላይ አይተኮስም። ያ በጣም ቆንጆ ነው። በጣም አሪፍ። እንግዲህ ቅዱሳን ይሄው ነው። ቲክቶካችንን እንዴት እንጠቀምበት? ይሄ ለወንጌል ስራ በጣም ቆንጆ በሆነ መንገድ፣ ፍሬ በሚያፈራ አይነት መንገድ የራሱ የሆነ መንገድ አለው። በቅድሚያ ወገንን መለየት ነው። እኔም የራሴን እሰጣለሁ።
እንዴት ቲክቶክን እንዴት እንጠቀምበት? በተለይ ደግሞ እህቶችም ወንድሞችም ሩም ከፍተን እንትን ማድረግ ማለት በቃ የሰዎችን ቅስም ስሜት ማንም ላይ ምንም ነገር ማድረግ አይችልም፣ ምንም ጥርጥር የለውም። ግን ቢሆንም በቃ ጥሩ ስሜት እንዳይሰማ ማድረግ አንድን ሰው ያን መተው አለብን። እኔ ቲክቶክን እንዴት ለወንጌል እንጠቀም ብዬ በመጀመሪያ በአንደኝነት የማነሳው ከምንም ነገር የጸዳ ሀሳብ ይዞ ነው መጀመሪያ መምጣት። ከምንም ነገር የጸዳ ማለት ሰውኛ ያልሆነ ምንም ተንኮል የሌለበት ለትርፍ ያልሆነ እከሌን ሚል እንትን የሌለው ግብ የሌለው በቃ ከምን አኳያ ብቻ ከወንጌልና ከወንጌል ብቻ ማለት ነው። ከወንጌል እና ከወንጌል ብቻ ምንጭ ተነስቶ ያንን ሀሳብ ይዞ መምጣት ነው የመጀመሪያውና የመጀመሪያው ብዬ የምለው እኔ። ምንን ቲክቶክን ወንጌል ይዘን ልንመጣ ስንል ይዘን የመጣንበት እንዲህ መሆን አለበት። እቀጥላለሁ የኔ ተራዬ ስደርስ። ግን አሁን ፓስተር ቆይቷል። ፓስተር አንተነህ ተባረኩ ቅዱሳን። እስቲ እንግዲህ ዛሬ ሼርም እንትንም አድርጎ አላልኳችሁም እና እንግዲህ ያው እንደተሰማችሁ አድርጉ። ፓስተር ቴዲ ስቴጅ ታብታቡን 100,000 ያስገቡት 185 እዚህ ጋር ይታየኛል። እና እናንተ የተወደዳችሁ ቢያንስ አንዳንድ ሺህ እንኳን ብታደርጉ በጣም ብዙ ተውትና 100 ራሱ ብታደርጉ እና 100,000 ያስገቡት። ፓስተር ይቀጥልሽ። ጌታ ኢየሱስ ይባርካችሁ። አማንም ጆንም አስቼም ስለሰጣችሁት አስተያየት ሁለቱም ወንድሞች ያሉትን እጋራለሁ 100%። የኔን መልከታ እንዲሁ ቲክቶክን እንዴት አድርገን ለወንጌል እንጠቀምበት የሚለው ሐሳብ እንግዲህ ቲክቶክ ምንም አላደረገንም። ቲክቶክ ግን ማን እንደሆንን ገልጦናል ብዬ ነው የማስበው። ኤክስተርናል ነገር ወይም ነገሮች አንተ ማን እንደሆንክ ያሳያሉ እንጂ ነገሮች እንትን ኤክስፖዝ ነው የሚያደርጉ who you are ምን አይነት መሰረት ላይ እንደተመሰረት እድሎችና ነፋሶች ይገልጿል። እና አንዳንዶቻችን ቲክቶክ ላይ ስንናገር ወይም ስንወጣ ወይም ስንቦድን ወይም ቡድናዊ ስንሆን ስንሳደብ ያ የተመሰረትንበት መሰረት ያልተለወጠ ማንነት ስለሆነ ቀዳዳውን ስናገኝ አገለጠን ማለት ነው። ለዚህ ነው ፈተና የሰው ልጆችን ማን እንደሆነ ይገልጣል እንጂ ፈተና ሰዎችን አይጥልም የሚለው ፍልስፍና ያለው ማለት ነው። ዝም ብለህ እንደ ምሳሌ እንደ ፕሪንሲፕል ይሄን በዮሴፍ ህይወት ላይ ብትወስድ ዮሴፍ ውስጥ ዝሙት ስላልነበረ የሴትዮዋ ችግር እሱን አልጣለው። ስለዚህ ፈተናው ዮሴፍ ምን መሰረት ላይ ዮሴፍ ምንድነው የሚለው በእግዚአብሔር ፊት ይህንን አላደርግም ነው። እነዚህ ሰዎች ከሚዲያ በስተጀርባ ሲሆኑና እግዚአብሔር ፊት ሲሆኑ የማይናገሩትን ከሚዲያ በስተጀርባ ስለሆኑ የተሰወሩ ይመስላቸዋል። ስለዚህ ለመሳደብ፣ ጥላቻን ለመፍጠር፣ ስም ለማጥፋት ራሱ ወንጌሉን የማይወክል ማንነት ዴሊቨር ሲያደርጉ በጣም ብዙ ሰው ያፍራል፣ ይሸማቀቃል። ስለዚህ እንደሚታወቀው ሁሉም ሰው
መክፈት ስለሚችል መናገር ስለሚችል ስታንዳርድ የለውም ይሄ ሶሻል ሚዲያ። እኛ ግን ተረድተናል መንፈሳውያንን የምንል ሰዎች በዚህ ነገር ላይ ከፍ ያለ ስታንዳርድ እያወጣን ማሳየት ብቻ ነው ያለብን። የሚታረመውን እያረምን ልክ ያልሆነውን አቅጣጫ እየጠቆምን እኛ በዚህ ይሄንን ፕላትፎርም የተመሰረትንበት መሰረት ጽድቅ ላይ ክርስቶስ ላይ እንደሆነ ማሳየት ብቻ ነው የምንችለው። ምክንያቱም እንትን የለውም ስታንዳርድ የለውም፣ ወይም ደግሞ እንደዚህ አይነት የሚናገሩ ሰዎች እንዲህ አይደረጉም ብሎ ምንም ጋይድ ላይን የለውም። እና በክርስትና ስም ሌትስ ቢ ኦነስት ሪሊ ዲፌንድ የምናረገው ነገር ራሱ ዲፌንድ እናደርገዋለን የምንለው ነገር ፍቅር የጎደለው ነገር። እግዚአብሔር ሃይማኖት የለውም። ብዙዎቻችሁ እንደምታውቁት the only religion God has is only love። እግዚአብሔር ሃይማኖት ከተባለ ያለው ፍቅር ነው። ፍቅር የእግዚአብሔር ሃይማኖት ነው። አይገለጽም፣ እግዚአብሔር በሃይማኖት አይገለጽም። ግን እግዚአብሔር ይሰራል ብለን የምናስብበት መሰረታዊ ፕሪንሲፕል ፍቅር ነው። ዓለምን ያዳነው በፍቅር ነው። ልጆቹን እንኳን ሲቀጣ እግዚአብሔር የሚቀጣው ከፍቅር ነው፣ ከቅድስናው እንድንካፈል ነው መጽሐፍ ቅዱስ የሚናገር። ስለሚወደን ነው የሚቀጣን ነው የሚለው። ለሰው ልጆች መጥቶ ሰው ቢሆን ቢሞት ቢሰቀል መከራ ቢቀበል ምንድነው ምክንያት ብትሉት ፍቅር ነው። ወንጌሉን ቢያስረው ሕግና ነቢያትን ቢያስራቸው ያሰረው በሁለት ቃል ነው። እግዚአብሔር አምላክን በፍጹም ሐሳብህ ውደድ፣ ባልንጀራህን እንደ ራስህ ውደድ ነው። ይህ በበጎ ሕሊና ላይ የተመሰረተ ግብዝነት የሌለበት ፍቅር ነው። ሕግ ሁሉ በዚህ ታስሯል። ስለዚህ ኤኒቲንግ ከዚህ ከወረደ ከዚህ ስታንዳርድ ከወረደ ከፍቅር የጎደለ ስለሆነ በፍጹም እግዚአብሔርን ሊወክል አይችልም። የፈለግነውን ጥብቅና እንቁምለት። ቀደም እኮ እዚህ ጋር አማን ሲናገር እንደሱ ነው የሚለው። እዚህ ጋር አንድ ወንድም ጆኒ ይመስለኛል ጠርቶ ይገስጸዋል። ፍቅር ስላለው ነው፣ ወንድሙ እንዲቀና እንዲስተካከል ስለሚፈልግ ነው። እና መጽሐፍ ቅዱሳችንን በትክክል ስናየው ከፍቅር የሚመነጭ ነው። ራሱ ከእግዚአብሔር ልብ ውስጥ ነው የመነጨው። ቲክቶክ ላይ ወጥተን ዲፌንድ ስናድርግ ዲፌንድ የምናደርገው ምን ነው? ቤተ እምነታችንን ነው? እኛን ነው? ስማችንን ነው? ክብራችንን ነው? ወይንስ ክርስቶስን ነው በፍቅር ዴሊቨር የምናደርገው ለሰዎች የምናደርሰው? እና እድሉን ካገኘን ዘንድ ለሰው ሁሉ ብርሃን ሊሰጥ የሚችለው ፍቅር። ጥላቻ ውስጥ ብርሃን የለም። ጠብ ውስጥ ብርሃን የለም። ስም ማጥፋት ውስጥ ብርሃን የለም። ሌላውን መፎካከር ብርሃን የለውም። ነጥብ ለማስቆጠር ትግል ሬስል ማድረግ ብርሃን የለውም። እግዚአብሔር የለበትም። እግዚአብሔር ያለው በፍቅር ብቻ ነው። ላቭ ኢዝ ዘ ሪሊጅን ኦፍ ጋድ። ፍቅር የእግዚአብሔር ሃይማኖት ነው። የማይፈርድ የሚራራ የማይበይን ባለው ቀደም አስቼ ስትናገር ነበር እና እግዚአብሔር ከዚህ በፊትም ነግራ የሚጤስን ጧፍ አያጠፋም፣ ቅጥቅጥ ሸንበቆም አይሰብርም ይላል። በቃ ዘ ኢዚየስት ቲንግ የሚቀለው የሚጤሰውን ጧፍ መርገጥና ማጥፋት። እግዚአብሔር የሚቀለውን ነገር አላደረገም። እኛን የሚቀለው የሰው ልጆችን በእሳት ማጥፋት ምንም ቀላል ነው ለእግዚአብሔር። መሞት አልነበረም ቀላል፣ እኛን ማጥፋት ቀላል ነበር። ምክንያቱም ዊ ዲዘርቭ በኃጢአታችን ምክንያት በበደላችን ምክንያት። እግዚአብሔር ግን መጥቶ የሚቀለውን ሳይሆን የማይመስለውን ከባዱን ነገር ስለ ኃጢአተኞች ሞተ። ለምን? ስለወደደን። ስለዚህ ቲክቶክ ላይ እድሉን ካገኘን ዘንድ እግዚአብሔር ይሄን ፕላትፎርም ካመጣ
ሄደን ማንደርስበት ቦታ ነው ይሄ መልእክታችን የሚደርሰው። በኮቪድ ጊዜ ሁሉም ቤት በተቀመጠ ጊዜ እንደምታውቁት በፌስቡክ እና በዩቲዩብ ነበር ትልቅ እንትን የነበረው እና አንድ ቀን ከኢትዮጵያ ቦርደር ላይ ኬንያ እና ኢትዮጵያ ቦርደር ላይ በረሃ ላይ ነው የምሰማ የሆነች እንትን ውስጥ ገብቼ ነው የምሰማ ብሎ እንዴት ጌታ ወደ ልቡ እንደደረሰ ሲመሰክርልን ትሰማላችሁ። ሰማሁኝ፣ ቴክስት አደረገልኝ እና እድሉን ካገኘን ዘንድ እዚህ ያለው ሜዳው ላይ እዚህ ፕላትፎርሙ ላይ ያለውን ትተን እኛ የሚሰማን ሚሊየን ህዝብ፣ የተራበ ሚሊየን ህዝብ፣ መጽናናት የሚፈልግ ቢሊየን የሆነ ህዝብ አለ። በሚሊየን የሚቆጠር ንጹህ ነገርን መስማት የሚፈልጋለ። ጭቅጭቁ የጠላው ፖለቲካው መቧደን ነው፣ ሃይማኖቱ መቧደን ነው። ኢዜር ኤኒ ቤተር ወይ? ከሃይማኖትም በላይ ከፍ ያለ ፍቅር ከፍ ያለ ነው። ፍቅር ከሃይማኖት በላይ ከፍ ያለ ነው። ፍቅር አይቀናም፣ በቅናት ውስጥ የለበትም፣ አይቀናም። ፍቅር የራሱን አይፈልግም። ፍቅር አይበሳጭም። ስለዚህ እኔ ቤት ከፍታችሁም የምታገለግሉ ሌሎቻችሁም ደግሞ እንዲህ አታድርጉ፣ ይሄ ነገር ጌታን አይወክልም፣ ፍቅር የለበትም ስንባል በፍቅር ብንቀበል ተግሳጹ ነው። እኛም እውነትን የምንናገር ሰዎች እውነትን በፍቅር እየተናገርን ብንተናነጽ፣ ብንደጋገፍ እና የተሻለ ሪፕሬዘንቴሽን ብንፈጥር፣ የተሻለ ውክልናን ብንፈጥር የተሻለ ነው የሚመስለኝ እና ከፍቅር የጎደለ ማናቸውም ነገር አማን እዚህ ያለ አማን አፖሎጀቲክስ ነው። የፈለገው ይሁን ያህል ትሩዝ ቢኖረው አማን ያውቃል፣ እሱም ይጋራኛል ይሄን ሐሳብ። ኦብጀክቲቭ እነሱ ላይ የተሳሳተው ላይ እኮ ለመፍረድ አይደለም አይደል? በየዋህት መንፈስ አቅንቶ ያን ሰው ገንዘብ ለማድረግ ነው። that is the main objective of apologetics። ትሩዝን ዲፌንድ ሲደረግ በጦር መሳሪያ በእንትን አይደለም። እኛ በመድፍ በምናምን የምናስከብረው ነገር የለን። እኛ በፍቅር ነው የምናስከብረው። ማን ነው አሪዮስን እኮ አውግዘው ሲጥሉት ኢንቴንሽኑ በፍቅር እሱን ለመመለስ ያልተሄደ ርቀት የለም። ስለዚህ ወንጌልን በተቻለ መጠን እግዚአብሔር ይሄን ፕላትፎርም ሰጥቶናል። በተቻለ መጠን ብርሃንን፣ እውነትን በፍቅር መግለጥ አይ ቲንክ እኛ ፉሊ በዛ ነው ሪፕሬዘንት የምንደረገ። እኛ በስድብ ሪፕሬዘንት አንደረገም። አንዳንዴ እኮ ማነው አማንም ተናግሮታል መሰለኝ፣ ማነው ጆኒም ተናግሮታል። ወንጌል እኮ ሼር ልናደርግ ስንል የመጀመሪያ እኮ የሚያነሱልን የማናቃቸው የስድብ ሰዎችን ያነሱልን። እንደሱ እኮ አይደለም እንደዚህ ለማለት ነው እያል እሱን ዲፌንድ ስናደርግ ብዙ ኦፖርቹኒቲዎች፣ ብዙ እድሎች፣ የወንጌል እድሎች ከእጃችን ያመልጣሉ። ሶ እኔ ኢንካሬጅ የማደርገው አስቼ ይሄ ቤት የተለየ ቤት ነው። ይሄ ቤት መከባበር ያለበት ቤት ነው። ይሄ ቤት በፍቅር ያለ ቤት ነው። ይሄን ቤት የሚመስሉ ብዙ ቤቶችን ዲቨሎፕ እንድናረግ፣ ብዙ ቤቶችን እንድንሰራ ሌትስ ኪፕ ዚስ ፒውር ኮንሽስነስ፣ ንጹህ ህሊናን ይዘን በፍቅር የሚሰራውን በመከባበር የሚሰራውን አገልግሎታችንን እንቀጥል ነው ምለው። እግዚአብሔር እድሉ የሰጣችሁ የምትሰሙ ሰዎች እንድትሰሙ ጸጋን የሰጣችሁ በር የከፈተል አጋጣሚውን የሰጣችሁ ተጠቀሙበት። የእግዚአብሔርን ፍቅር በመግለጽ እሱን ስናደርግ በዚህኛውም ዓለም በሚመጣውም ዓለም ራሳችንንም የሚሰሙንንም የምናድን ሰዎች እንሆናለን። እሱን ለማለት ነው። ጌታ ኢየሱስ ይባርካችሁ። አስችዬ ተባረክ። ዶክተር ብሩክ ነህ። ግሩም ሀሳብ ነው የሰጠኸው። ኦኬ ደግሞ ከቅድም ጀምሮ ገና ሲጀምር የነበረ ሄኖክዬ ያለ ሄኖክዬ ይቀጥላል። ግን ዘሌ ሰላም ይበለን እና ማዝዬ ሰላም በሉን እና ወደ ሄኖክ እንሄዳለን። ቅዱሳን ታብ እንግዲህ ይደረግ ወይም ሼር ይደረግ። ያስዬ እንዴት ናችሁ?
ያው ለምሳሌ እሺ እንዴ ዞላን ምን ትለዋለሽ? አሁን ነው የመጣው እንግዲህ ዞላ ሀሜት ይችላል። አሁን ይሄንን በቃ ምን ያደርጋል? በቃ ስለዚህ እንሸኘው አይደል? በቃ ቶ ይቀመጥ የምልህ እኛ የሚወዱንም ብቻ ሳይሆን የሚቃወሙንም ይስሙ፣ ተዋቸው። እኛ ከተቃውሞ በላይ ነን። እኛ ይሁዳንም አቅፈን መሄድ የግድ የለም። እኛ ይሁዳንም ይዘን መሄድ የሚችል አቅም አለን። እነ ዮሐንስን ብቻ ሳይሆን እነ ጴጥሮስን ብቻ ሳይሆን ይሄንን ነው የዲቨሎፕ ማድረግ ያለበት። እንዲህ አይነት ግሩፖች የፈለጉትን ሰዎች ኤክስፕረስ ያድርጉ። ራሳቸውን ነው ማን እንደሆኑ የሚያሳይ ምንድነው የሌሎችን እንዳይረብሹ ነው። ለምሳሌ አሁን ለሱ ሲጽፉ ሌሎች ሰዎች እንትኑን ያደርጉታል በሚለው ፓስተር አሁን ይሄ አሁን ሰማ ምን ወደዚህ አላደረግም የሚጠቅም ነገር ነው የተናገረ። አይ ውስጡ እንትን አለ የጥላቻ ይዞ ነው የመጣው። የት ያቀናል? አንተን አያውቅህ ዛሬ ነው የመጣው። ሐሜት ይላል። ሐሜት እንኳን ምን ማለት እንደሆነ የሆነ ግሩፕ ላይ ነው የተሰለፈው ማለት ነው። ይso አያችሁ። እኔ ሰንብቱ ባይ ነኝ። ይሰንብቱና ገብተዋል። ብርሃን ሁልጊዜ አሸናፊ ነው። ሁልጊዜ አይጮህም። ብርሃን አይደነግጥ፣ አይፈራ፣ አይጮህ፣ መጣው አይል። it just remain shining። ዝም ብለን ማብራታችንን ነው እኛ መቀጠል ያለብን። ከዛ ራሱ ብርሃን ጨለማን ይገፋል። በብርሃን ራሳቸውን ማየት የማይፈልጉ ሰዎች ማንም ሳይገፋቸው ብርሃን ራሱ ሪፔል ያደርጋቸዋል። እና እኔ እንደው ያንተን ቤት እኔ ታውቃለህ የትም ቦታ አልገባም፣ እችኑ ነው ማቃት ቤት። ሌሎቹን ግን ያው በተባራሪ ሲሳደቡ ምናምን ስለማይ ህሊናዬንም ስለሚያቆሽሽ እንዲህ አይነት ለጊዜም የለኝም ለእንዲህ አይነት ነገር። እዚህ ቤት ግን ንጽህናን ከፍ ማድረግ እንደጀመርከው ማለት ነው። ትህትናን ከፍ ማድረግ፣ ትዕግስትን ከፍ ማድረግ፣ ርኅራኄን ከፍ ማድረግ ማሳይ። ዩ አር ላይት፣ ዊ አር ላይት። እዚህ ያለን ሰዎች ከኒህ አይነት ትንንሽ ነገሮች አባቭ ኤንድ ቢዮንድ እየበረርን ያለን የንስር ልጆች መሆናችንን በእንዲህ አይነት በድመት ድምፆች በውር ጊንጦች እና ምናምኖች ምንም እንትን የምንለው እና እኔ ይሄንን ራሱ ኢምብሬስ ማድረግ የሚችል መሸከም የሚችል ትከሻ ያለው ቤት እንደሆነ ሰዎች እንዲያውቁ ነው ቢሆን ነው ብዬ ነው የማስበው። ይሄ የኔ እይታ ነው። እኔ አዲስ ነኝ ለዚህ ሰው ሰዎች መጥፎ ነገር ሊናገሩ ለዚህ ብርሃን ራሱ ይገናኛቸዋል ጳውሎስን መንገድ ላይ እንደተገናኘው ብዬ ነው እኔ የማስበው። ከዛ አንጻር ነው የማያቸው። ተባረክ ዞላዬ። ሰላም ኦኬ እንትን ገባበት። ማዚዬ ሰላም ነሽ? ማዚ አለሽ? ሰላም በይንና ሄኖክ ይሄድ። ዶክተር ተመለስክ? ሰላም ብለን አስዬ ዞላ ስትለኝ ከሆነ ይመስለኝ እኮ አንዳንድ ጓደኞች ዞላ ስለሚለኝ ታች ያለው ነው ታች ያለው እኮ አየሁት። ከዛማ አስዬ ሰላም ነው ወይ? እንዴት ዋልክ? እንዴት አለው ወንድም አለም? እግዚአብሔር ይመስገን ሰላም ብያለሁ። ፓስተር ሰላም ነው ወይ? እንዴት ነህ? እንዴት ናችሁ? እግዚአብሔር ይመስገን ደህና ነኝ። ስገባ ቅድም ደግሞ እኮ አላስገባልኝ ብሎክ ያደረገኝ ሰው እንደውም አለ ወይ ብዬ እኮ ስትልክልኝ ሳነሳው ማንሻው ኦን አልነበረም ደጋግሞ ማለት ነው። ኦኬ ወንዴ ቶርጥም ሊሆን ይችላል አንዳንዴ ይሆናል። እሺ ሄኒዬ ሂድ አንተ። ገንቢ ሀሳብ እየተሰጠ ነው። በጣም ነው ደስ ያለ። በደንብ እየሰማችሁ ነው። ያ ተባረኩ ቅዱሳን። በጣም የምወዳችሁና የማከብራችሁ ሰዎች እኔም እየተማርኩኝ ጭምር ነው። ይሰማችኋል ድምፁ በደንብ? እኔ ጋር በደንብ አይሰማም። እኔ ድምፅ አይሰማም? ኤኒዬ እንትን ኤርፎን አድርገሃል?
ያ ስራ ቦታ ነኝና ሜቢ ሁለት ቴሌፎን ነው። ኦኬ ስራ ቦታ እሺ፣ በቃ ሂድ፣ ችግር የለም ሂድ፣ እንትን እንዳለ ቦታለው። አዎ ቆንጆ ነው። ቾክቶዬ ለመናገር ሞክራለሁና እሺ አንድ ነገር ጽፌ ነበር ከታች ስንፈልግ የምናቀርበው ሳንፈልግ የምናርቀው የሰውነት አካል የለም፣ ሁሉም በአንድ ለአንድ ዓላማ ይሰራል የሚል ጽፌ ነበርና ማንኛውም የትኛውም አካል የትኛውም የሰውነት ብልት የሚሰራው በተለያየ እንትን ነው እና ለምሳሌ አማኒ ሐኪም መሆን አይችልም። ሐኪም አማኒ መሆን አይችልም። ግን ደግሞ ለአንድ ኪንግደም ለአንድ አካል እንደ ብልት ሆኖ መንፈስ ቅዱስ በሚባል ያስተሳሰረናልና በዛ መልኩ ነው የምንሰራውና ወንድሞች እዚህ ፕላትፎርም ላይ ሲመጡ ለማነጽ የሚጠቅም የጸጋን ቃል ሰው ይዞ ከመጣ በጣም ነገር ሰላም ይሆናል። የቃሉን ወተት ታውቃላችሁ፣ ምንም አይነት ክፋት የለም፣ ተንኮል የለውም፣ መርዝ የለውም። ለማንም የሚሳቅ በቃ በጣም የሚሰጠው ወተት አንድ አመት አይተሽከም ይሞላው አይደለ? ወተት ነው ኮንቲኒስ የሚሰጠውና ወተት ክፋት ስለሌለበት ይዘን የምንመጣው ነገር የሚጠቅም የጸጋን ቃል ቢሆን ሁሉም ይታነጽበታል፣ ሁሉም አካል ይሰራበታል። ወንድሜ ከኔ ይበልጣል በሚል እንግዲህ በየቦታው ትክክል ላይ አይደለም በየሰፈሩ በድምጽ በቴሌቪዥን መተፋፈን ነገር ምናምን የሚሰማ ነገር ነውና ያ ግን መሆን የለበትም። ወደ አንድ ማዕከል ቢሆን እንደዚህ አይነት ነገሮች ሲፈጠሩ አያይዞ የሚያናግር በውስጥ በስ ነገሮች ቶሎ የሚፈታ ነገር የሚኖር እኛም ደግሞ ቶሎ ሪስፖንድ ለማድረግ ጊዜ ብንወስድ ምንድነው የተባለው ለምንድነው ወንድሞች ይህን ነገር ያነሱት ብሎ በእግዚአብሔር ፊት ሆኖ ቶሎ ትንሽ ፈተን ብሎ መጸለይ ይቻላል። ለምን እኛ በአይምሮ ብቻ አይደለንም፣ መንፈስ ቅዱስ ደግሞ አለ በውስጣችን የሚናገር የሚኮንን የሚገስጽ አለና ሰው በብርሃን ሲነሳ ብርሃን ሲያገኘው የዛሬ 14 ዓመት አንድ ሰው አለ እንደዚህ የዛሬ 14 ዓመት ከቴሌ ሽቦ የሰረቀው የእግዚአብሔር ላይት ሲያገኘው የዛን የሆነ አስፋንሶት ብሩን የከፈለ ሰው ይሄ ምንድነው? የእግዚአብሔር ላይት ሲያገኘው ሰው ወደ ንስሐ ይመጣል። ወደ ምንድነው ያደረሱት ነው ይመለሳልና በቃ ጊዜ መስጠት በቃ ለሁሉም ነገር ጊዜ ስጡት። ነገሮች ሁሉ ፊክስ ይሆናሉ። አይስኪ ደግሞ የጀመርከው ነገር እኛን ፈልገዋለን፣ ብዙ ሰዎች ፈልጉታል፣ እንማርበታለን። እውነት ለመናገር አሁን ነገር ተወት አድርገን ማዚዬ መጀመር ብትጀምር አስዬ አንተ መጀመር ብትጀምር እንረሳዋለን። በቃ አንድ የእግዚአብሔር ስም ከመጣን ሁሉም ነገር ነው የምንረሳው እና አይ ቲንክ ትናንትና በጣም አንተ ባልፈለግከው ነገር ጊዜ ወስደውብሃል ሰዎች ሁሉም እየተጨመሩ መቋጨት እየፈለክ አልተቋጨም እና ያ ነገር ትንሽ አንተን የሚያስጨጭ አስመስሎ ሊሆን ይችላል። አለመረዳት ነው። ሙሉን ትናንትናው ሰው ካየ አንተ ምን እያልክ እንደነበረ በደንብ ማየት ይቻላል እና ማቆም የለብንም። እንደገና ደግሞ እኛን የሚያስተሳስሩ ሰዎች እንደዚህ አይነት ነገር ሲፈጠሩ ልናወራባቸው ይዞ ሊያወራ የሚችል
አባቶች ሊኖሩ ይገባል ብዬ አስባለሁ። ተባረክ ቅዱሳን። ድምጼ ከተሰማ ያ ተሰምቷል። እሺ አሁን ማን ነው? ጆዬ ማዚ አለሽ? ማዚ ጠዋት ነው ለነገሩ። በቃ ችግር የለውም ነፃ ሁኚ ማዚ። እንግዲህ ከእንትኑ ማዶ የተሰማሽ ነው። እስቲ አሁን ብቅ እያልሽ ነው። አስጪ ይቅርታ፣ አንድ የአዌርነስ ልስጥ። እዚህ ውስጥ ጴንጤ መስላችሁ አስተያየት የምትጽፉ ኦል ጂሰሶች፣ ይሄ የወንድሞች ምክክር ነው። ፕሮቴስታንቶች እንጂ እኛ ጴንጤዎች እንጂ እኛ ወንጌል አማኞች እንጂ ኦል ጂሰስ አይደለንም። ኦል ጂሰስ ክርስቶስን የሚሳደብ ስላሴን የሚሳደብ ጣዖት ነው ሴጣን ነው የሚል መዝሙራቸውን ለምን ሰማችሁ የሚል ጥላቻ ያለበት አጋንንታዊ ቤተ እምነት ነው። መጽሐፍ ቅዱስ የሌለው ታሪክ የሌለው። ስለዚህ እዚህ ጋር መታችሁ ተሳደባችሁ ከማለት ይልቅ መጽሐፋችሁን ወይም ሰርዙ። የማነበው ቄሳችሁ 4 ዝንብ በላው በእርጎ ያለው የጻፈውና ኢየሱስ ይመስገን ያለው እሱ እንጂ እኔ አይደለሁም። ጴንጤ መካከል ገብታችሁ አስተያየት እኔ ላይ ብትሰጡ እናንተን ከማጋለጥ የሚመልሰኝ የለም። ጴንጤዎችም ቢተባበሩ ባለማወቅ ነውና አለማወቃቸውን በማወቅ ደግሞ የገፈፍን ወደ እውቀት እያመጣናቸው ነው። ስለዚህ የመጀመሪያ ስራችንን እንቀጥላለን አብዝተን። ጴንጤው እንዲለያችሁ በጋውን ልብሳችሁ ባጨፋፈርና በዝማሪያችሁ በውዝዋዜያችሁና በኢየሱስ ስም በሚል ሽፋን አጋንንታዊ መንፈሳችሁን ማራባታችሁ ከዚህ ዘመን በኋላ ያበቃል ማለት ነው። ያበቃል። ከእናንተ ጋራ ምግብ ለመብላት አይደለም ለመጨባበጥ ፈቃደኛ አይደለሁም። ምክንያቱም ዮሐንስ ሰላም የሚላቸው ሁሉ የክፉ ስራቸው ይካፈላል አምላክ የላቸውም ተብላችኋልና። ጴንጤን የተመሳሰላችሁበት ዘመን ቲክቶክ ላይ ብቻ አይደለም መሬት ላይም እያበቃለት ነው። እዚህ ጋር አስተያየት አትጻፉ። እጽፋለሁ ተሳዳቢ ነው ምናምን ብትሉ ምንም አይደንቀኝም፣ ግን ሌላውን አይምሮ እንዳትበርዙ ነው። ጴንጤዎች ራሳችሁን ጠብቁ። ከኦል ጂሰሶች በቤተ ክርስቲያኑ ተሰግስገው ነው ያሉት። ከእናንተ ጋር አብረው በቴሌግራም ውስጥ አሉ። በተለያየ በምትከፍቷቸው ሚዲያ ውስጥ አብረዋችሁ አሉ። አብረዋችሁ ይጸልያሉ። ጸልይ ወንድም ከል እያላችሁ የምትቀበሉት መንፈስ የእነሱን ስፒሪት ነው። እነሱ ደግሞ የእግዚአብሔር ተሳዳቢ ናቸው። ለምሳሌ አብ ወልድ መንፈስ ቅዱስ ሴጣን ነው ይላሉ። አብ ወልድ መንፈስ ቅዱስ ሴጣን ነው። አባቶች የኒቃያ ጉባኤ አባቶች ፈላስፎችና አጋንንታዊ ማህበር ናቸው ይላል ቄስ ተክሌ። ኦኬ የእምነት አባታችን ተነካ ብለው እነሱ ይላሉ። ለአባቶች ክብር የሌለው ለታሪካዊ ክርስትና ቦታ የሌለው መጽሐፍ ቅዱስ አጣሞ የሚተረጉም ስለሆነ ከዚህ ራሳችሁን ጠብቁ። ፔጆቻችሁን መርምሩ። ከማን ጋር እየጸለያችሁ እንዳለ ኦልሬዲ ነቢያት ነን ብለው ራሱ ብዙዎቻችሁን ጴንጤዎችን ያገለግላሉ፣ ልሳን ይናገራሉ። እናንተ እግዚአብሔር የቀባው ትላላችሁ። አብዛኛው አጋንንታዊ ልሳን የሚናገሩ ኦል ጂሰሶች ናቸው። ስንት ፐርሰንት ካላችሁኝ በጣም ብዙ እንዲህ ነው ማለላቸው የወንጌል አማኞች ውስጥ ስላሴ አማኝ ነን እያሉ ተቀላቅለው ቤተ ክርስቲያንን እየበረዙ አሉ። እሱን በማጋለጥ ላይ ስላለን በየቦታው ይሳደባል ብለው ሊጽፉ ይችላሉ። ራሳችሁን ጠብቁ። ምናልባት አስቀይሜያችሁ ምናምን እንኳን ቢሆን አናግሩ ይመታችሁ፣ እናንተ እውነተኛ ፕሮቴስታንትና ወንጌል አማኝ ከሆናችሁ። በተረፈ ከነሱ ጋር ያለውን ነገር መለየታችንን እንቀጥላለን። በኢትዮጵያ ውስጥ ከኦል ጂሰስ በላይ የወንጌል ጠላት የክርስቶስ ተሳዳቢ የለም። ኦርቶዶክስ፣ ካቶሊክ፣ ፕሮቴስታንት እነዚህ አብያተ ክርስቲያናት የመጽሐፍ ቅዱስ የበላይ ባለቤቶች ሆነው የመተርጎም ስልጣን ያላቸው የሚታደሱ እንጂ ሄረሲና ሴክት አይደሉም። ስለዚህ አስተውሉ። ኦል ጂሰስ ላይ ዘመቻችንን እንቀጥላለን። እዚህ ቦታ ላይ እየጻፋችሁ ጴንጤ መስላችሁ የወንድም ከሳሽ ምናምን የምትሉ ኦል ጂሰሶች አደብ ያዙ። የወንድማማች ምክር ነው። ተባረኩልኝ። ቴንክ ዩ። ኦኬ መልካም። ያ ዛሬ እንዳውም እንጀምራለን ብዬ ነበረ፣ ግን በቃ በዚህ ሙድ ውስጥ ስለሆንኩ ነው የተወኩትኝ። ኦል ጂሰስ ላይ ማለዳ በተነጋገርነው መሰረት ዛሬ እንዳውም
ነበር ሀሳቤ የነበረው። በትክክል ይዘመትበታል። በእጃችሁ ላይ ያሉ ብዙ የእግዚአብሔር መንጋዎች ይለቀቃሉ። ጌታ ይጥራቸዋል። እኛን መስላችሁ የምታርጉት ንግግር ትክክል አይደለም፣ ገብቶናል። የተለያየ ቦታ ላይ አንተ የተናገርከውን ነገር እኔም አግኝቼዋለሁ። አብሮ ሲጸልዩ የነበሩ ልጆች እዚህ ላይ አይቼው አንዱ እንዴ ኦጂና እንዴ ስለው እንዴታ አይለኝም። ስንት ጊዜ እኮ አብሮ ስንት ዓመት 3 ዓመት 4 ዓመት የሆነ እንትን ውስጥ ነበር እና በእንዲህ መልክ እያሳታችሁ ስታረጉ ነበረ። ግን አሁን በወንጌል ማለት ትቆማላችሁ ለማለት ያለው እና አትሳደቡ ካላችሁ እናንተ ተሳደባችሁ እንግዲህ ያው እናንተ የግድ እዚህ ላይ እንድትተራመሱ አናረግም። ወደ ጎን አማን ያደርጋችኋል ማለት ነው። ዘሌዋ እንዴት ነልኝ? እንግዲህ እስቲ ሀሳብ እየሰጠን ነው። ቲክቶክ እንዴት ለወንጌል እንጠቀምበት፣ በስፔሻሊ ደግሞ ከወንድሞቻችን ጋር ባለ ሁኔታ ጦርነቱ ጎንየሽ በስቷል እና ይህንን ነገር እንዴት ነው ማረም የሚቻለው የሚለውን እያየን ነው። እና ምን ትላለህ እስቲ? እንግዲህ አንተ እኔ እንትና ሲናገር ነው የገባሁት። ዶክተር እሱ በደንብ ተናግሮታል። ፓስተር እሱ በደንብ ያስቀመጠው እንግዲህ ጦርነቶች ደግሞ ትንንሽ ሆኑ እንጂ ተለቀለው ቢመጡ ጥሩ ነበር ነው የምለው። ሰፋ አድርጋችሁ ድብድቡ በደንብ ቢሆን ይሻላል ብዬ አስባለሁ። ግን ምን አዲስ ነገር እኮ የለም። እስኪ በቃ ቲክቶክ እንዳለው ምንም ያደረገው ነገር የለም። ኢትስ ፕላትፎርም። እንደውም አንዳንዶች በጣም አድርገው ይጠቀሙበታል። በተለይ ጌም የሚጫወቱ ልጆች አላማቸውን ፐርፐዛቸውን በደንብ ለይተዋል። በደንብ አድርገው ፈታ አድርገው ምናምን የሚጫወቱት። ስለዚህ እነሱ አላማቸውን መጥተዋል ብዬ አስባለሁ። ግን አሁን አንተ እንዳልከው እንዴት እንጠቀምበት ለወንጌል የሚለውም እንግዲህ ተጠቃሚውም እንደገና አገልጋዩም ነው የሚወስኑ ማለት ነው። የኔ ፕሪንሲፕል ምን መሰለህ አስችዬ፣ ተጠቃሚ የሚፈልገው ወይ ደግሞ ተጠቃሚ ያሳደገው አይነት ሰው ነው የሚበዛ ሁል ጊዜ መሪ የሚሆነው ማለት ነው። የሀገር መሪም ሲሆን የሀገር መሪው መገለጫው የዛ ሀገር ነዋሪ ሰው ኮትኩቶ ያሳደገው ማንነት፣ ኮትኩቶ ያሳደገው ያስፈልጋል ብሎ እንትን ያደረገው አይነት ነው የሚሆነው ማለት ነው። ስለዚህ ቲክቶክ ላይም አሁን እኛም ጴንጤ ምናምን ማህበረሰብም ሌላውን በለው እኛ ያበረታታ ነው፣ እኛ የኮተኮት ነው፣ እኛ ያሳደግነው አይነት ማንነት ነው እየተገለጠ ያለው ማለት ነው። ብዙዎቹ ደግሞ ግፊያዎችና ፍትጊያዎች የፐርሰናሊቲ ኮንፍሊክቶች ናቸው እንጂ ከወንጌል ጋር የተገናኙ ናቸው የሚል አመለካከት የለኝም። ሰው የተለያየ ፐርሰናሊቲ ያለው የተለያየ በዛ ምክንያት የተለያየ ባህሪ ያለው ኢቭን አሪፍ ክርስቲያን ሆኖም የተለያየ አይነት ፐርሰናሊቲ ካለ የማይመቻች አይነት ከሆነ ያው በደንብ ማትስማማም። ግን አሁን ችግሩ ምንድን ነው? እንደዛ አይነት ልዩነቶችን በወንጌል ምክንያት እየተጣላን እያደረግን የምናስቀምጥበት መንገድ በጣም ገኖን የወጣው በቃ የማመናፈሳችን ጥግ ነገሮችን በሙሉ በቃ መንፈሳዊ ነገር አይዘት አድርገን ጸልየን ያመጣ ነው ይመስላል ነው። አንዳንድ ጊዜ ይህንን ያለውን ችግር ራሱ በቃ እኔ ታይቶኝ ነበር እንደዚህ እንደሚሆን እያለን ይህን እንደዚህ ጋር ግን የሆነ ያለው ምንድነው የፐርሰናሊቲ ልዩነት ነው። በቃ ያልን አካሄዳችን አንዳንድ ጊዜ መቀረፍ መገረዝ ያለበት ፐርሰናሊቲ ወይ ደግሞ ከኛ ጋር የሚሄደውን አይረን የሚገጥመውን አይነት አድርገን አብረን መሄድ አንድ ነገር ነው። ግን ያ ባልሆነበት እንቅፋቶችን በሙሉ በቃ ሴጣን ተወጋኝ አይነት የምናደርግ ከሆነ ሴጣን ራሱ በጣም የታዘበን ይመስለኛል እዚህ መድረክ ላይ። ምክንያቱም እንደ ሰውኛ እንደ ባለ አእምሮ ቆም ተብሎ ሊስተካከሉ የሚችሉ ብዙ ነገሮች አሉ። ወንጌል ከሆነ ዋና ዓላማው ሴንተሩ ማለት ነው። ግን እንደዛ ከማድረግ ይልቅ ማሳበብ በቃ ሴጣን ነው እንደዚህ ያደረገኝ ወይ ደግሞ ይሄ እንደዚህ ውጊያ እንደሚመጣብኝ እኔ ራሴ መንፈስ ቅዱስ ገልጦልኛል ወይ ደግሞ ይኸው ከጎን እኮ ከሩቅ ሳይሆን ከጎን ነው የሚመጣው የሚፈናፈነኝም ሰው እያለን እያደባበስን እያመናፈስን የምናልፍ ከሆነ ሴጣን ራሱ እየታዘበን ያልቃል እንጂ ምንም የለውም። እኛ ኖርንም አልኖርም ቲክቶክ ይቀጥላል፣ ሌላም ነገር ይቀጥልበታል። ግን ቅድም ሲል ነበረ ብዙ
መጽናናት የተራበው ፍቅር የተራበው መዓት እኮ ችግር እኮ የበዛበት እኮ ነው የእኛ ማህበረሰብ ማለት ነው፣ የራሳችንን ስለሆነ ማለት ነው። ስለዚህ በዛ መልኩ ያንን ነገር ለመቅረፍ በሚችል መልኩ እይታችን እዛ ላይ ሆኖ የምናረግ ከሆነ የምናቅፈው፣ ምንደግፈው፣ ምንገስጸው፣ ምንመክረው ሰው ብዙ አለ እና ያን ሁሉ ግን በፍቅር ካላረግ ነው ከባድ ነው። የእኔነት ሞልቶብን ከሆነ የምናረገው እና የምንሄደው ከባድ ነው። በቃ የምንነፋ ከሆነ ማለት ነው። ደግሞ ይቅርታ አድርግልኝ እና የሆነ ጊዜ ቆይተን አሁን እዚህ ላይ ቲክቶክ ወይ ታፕታፕ ማድረግ ወይ ደግሞ የፎሎወር ብዛት ወይ ደግሞ የሆነ ነገር መሆን እይታችንን የሚያበላሽብን ከሆነ መጠንቀቅ አለብን። በቃ ከባድ እኮ ነው። አለበለዛ መንገዳችንን እንስታለን ማለት ነው። ስለዚህ ዋናው ነገር ቲክቶክ ላይ ምንድነው ሲጀመርም ከመጀመሪያውም እስከ መጨረሻውም አላማን አለመሳት፣ ከኢንፍሉዌንስ ደግሞ ሲበዛ ያን ኢንፍሉዌንስ በአግባቡ ለመጠቀም መሞከር፣ ከዛ የምንደርስበት ድርሻችን እየሰፋ ይመጣው ማለት ነው። ተቀባይነትም ስናገኝ ማለት ነው እና ያንን በአግባቡ ለወንጌል ለመልካም ነገር በፍቅር ይዘን ለማስተላለፍ መሞከር ያስፈልጋል ብዬ አስባለሁ። ግን ከዛ ውጭ ለመፍትሄው አስቼ አንተም ሆንክ እኔ ማንም ሰው እዚህ ጋር በፊዚካል የሚታዩ ችግሮችን ሳናመናፍስ በእኛ ስንፍና የመጣ ነገር ካለ በእውቀት የሚገረዝ ነገር ካለ በእውቀት መግረዝ ነው እንጂ መንፈሳዊ ነገር መናፍስት ናቸው ብለን ሁሉን ነገር አስረን አስቀምጠን ምንም ማናረግ አንችልም። በቃ አሁን እዚህ ጋር እስቲ ታፕታፕ ከሆነ የሚያመጣው እንትኑን ኔትወርኩን ሺህ ጊዜ ብትጸልይና መናፍስት ተዋግቶኛል ብትል ምንም አይሆንልህም። እኔን ግን ዘላለም ታፕታፕ አድርግ ብትለኝ እዚህ ጋር እሱን ሳረግ ይመጣል፣ ይከፈታል ማለት በእውቀት። ስለዚህ አሁን አካሄድ ላይ ያለን ችግር ሌላ መናፈስ ሳይሆን በመንፈስ ነው የምንመላለሰው። ነገር ግን የስጋ ድካም ካለብን፣ የእውቀት እጥረት ካለብን፣ የተበላሸ ማንነት በተለያየ ምክንያት የተለያየ አካባቢ ስለምናድግ በዛ ምክንያት የሰበሰብናቸው ማንነቶች በሙሉ ጠራርገን አምተን እዚህ ጋር እነሱ ምንም ችግር እያደረሱብኝ አይደለም፣ አገልግሎቴ ላይ ምንም እንቅፋት እየሆኑብኝ አይደለም፣ ተደራሽነቴ ላይ ከወገኖች ጋር ባለኝ ግንኙነት ምንም እንከን የለባቸውም ብለን አስቀምጠን የምንራመድ ከሆነ መቼም አንሻገርም ማለት ነው እና ያንን ተጋፍጦ የሚያደርግን ማንም የለም። አሁን ስመለከት ማለት ነው ያንን ለማድረግ መቆም ያስፈልጋል። ፓስተር ማውራት ፈልገ ነው? አይ አይደለም፣ ሶሪ ተከፍቷል። ኖ ኢዝ ኦልራይት፣ ችግር የለውም። ሶሪ እና እስኪ እንደዛ ነው የማስበው። እያሳደግነውን ነገር ነው እያየን ያለ ነው እንጂ አዲስ የመጣ ነገር አይደለም። ሁለተኛ ነገር ደግሞ በዛም በኩል ያለው ደግሞ አካል ሙሉ ለሙሉ አገልጋዮች በተለይ ቲክቶክ ላይ ያላችሁ በእውነት ለወንጌል ብቻ ነው እያረኩ ያለሁት ወይስ እኔነትና ማንነት በሞላበት ስግጥ ባረገበት እስከ አፍጢም ባለበት መልኩ በትዕቢት ተሞልቼ ነው እየተራመድኩ ያለሁት? ከፍቅር ይልቅ ትዕቢት፣ ሰውን ከመቀበል በፍቅር ነገሮችን ከማስተናገር ይልቅ መደፍጠጥ ላይ ነው ወይ ያለሁት የሚለውን ነገር መጠየቅ መልካም ነው። ከዛ በተረፈ ግን እንደኔ የማይመቸኝ ነገር ካለ ፎሎ አለማድረግ። ለምሳሌ እኔ ብዙ ፎሎ ማላረጋቸው ሰዎች አሉ፣ ምክንያቱም ለእኔ ስላላነጸኝ ማለት ነው። ስለዚህ ሌላም ሰው ካለ ያንን በማድረግ ነገሮችን ማስተካከል ይቻላል። ግን ወሬ ምንፈልግ ከሆነ መጣላት፣ መጨቃጨቅን፣ ማባባስን ምንፈልግ ከሆነ ያንን እየተከተልን ያንን እንሰማለን ማለት ነው። አለበለዛ ደግሞ እንደኛ ሪዞርት ላይ የመጣን አንዳንድ ጊዜ ሰላም ባለበት ላይ ያወራን እናደርጋለን እና እንዳውም አስቼ የድሮን የክለባስ ላይ ያለውን ነገር መልሰህ ብታመጣው ጥሩ ነው። በቃ በተለያየ ቀን የተለያየ ሀሳብ እግዚአብሔር ቃል የምንከፋፈልበት የምንነጋገርበት ዳዝን ሀፍቶ ቢ ሚሊየንስ ኦር ታውዘንድ እዚህ ጋር ሺህ ሰው መሆን የለበትም። ግን ያንን ነገር ነርቸር ስናደርግ አትሊስት ለለውጥ ያለ ነገር ራሱ ይኖራል። በልዩነት ላይ ያለ ነገር ማለት ነው። ሁሉ ነገር አንድ አይነት አድርገን ስለዛም እያወራን ከመቀጠል ልዩነት ያለው ነገር በቃ ፍቅር ያለበት ነገር፣ መማር ያለበት ነገር፣ በእውቀት ማደግ ያለበት ነገር፣ ወደ ክርስቶስ ወደ ማደግ ወደሚያደርሰን ነገር ያለንን ነገር እየሳልን የምንሄድበት ነገር፣ ልዩነት ያለበትን ነገር እዚህ መድረክ ላይም ማድረግ ይቻላል እንጂ የግድ እዛ አንድ ቦታ እሳት ስለነደደ እሳት አደጋ አጥፊዎች ሆነን ሁል ጊዜ እሳት አደጋ አጥፊ መመላለስ አለብን ብዬ አላስብም። በቃ ስለዚህ አንተን ፕላትፎርምን ሁል ጊዜ እሳት ለማጥፋት ብቻ አታድርገው። በቃ ያንን ነገር እሳት እየነደደ ነው። አዎ በተቻለ መጠን የምታደርገውን ነገር አድርጋል። አዎ ከዛ በተረፈ ግን
በጸሎት የመንፈስ ነገር ከሆነ በጸሎት መብዛት ነው ያንን ነገር ማለት ነው። የስጋ ላይ ያለ በካራክተር ላይ ያለ ነገር ከሆነ ግን የነዛን ሰዎች ፈቃደኝነት እና የሚጠይቅ ነው አለቅ እንጂ ፈንቅለ የምታመጣው ነገር ነው ብዬ አላምንም እኔ በቃ አስችዬ። ስለዚህ እዛ እሳት ስለነደደ እኛም እዚህ በቃ ያዳፋብን ያካፋ እያልን ሁል ጊዜ ከማድረግ ፕላትፎርምህን መዝሙርን የምትዘምርበት በቃ ያለህን ጸጋ የምትገልጽበት መድረክ፣ ሌሎች ደግሞ ያንን ነገር መካፈል የሚፈልጉ ሰዎች ያላቸውን ጸጋ መጥተው የሚያካፍሉበት፣ እንደ ህብረት የምናወራበት፣ ወደፊት ከአንድ ቦታ ላይ ተነስተን ሌላ ቦታ ላይ የሚያሻግሩ የሚችሉ እውቀቶችን እያነሳን የምናወራበት ለየት ያለ መድረክ ቢኖር መልካም ነው ብዬ አስባለሁ እንጂ ሁሉ ጊዜ በዛ ስለ እንደደደ እየነደዱ መሄድ ምንም አግባብ አይደለም። አሁን ለምሳሌ ፓስተር አርብ ስትል ነበር፣ ትናንትና ነው ከትናንት ወዲያ። አርብ የሚመቸው ከሆነ እሱ ያለውን መቶ ጸጋውን ያካፍል። በቃ አንተም አስችዬ በመዝሙር አካፍል፣ ሌላም ሰው ካለ የሚያካፍል ነገር ያንን እየተከፋፈልን እንሄድ እንጂ እዛ ጋር እሳት በነደደ ቁጥር እያነደድክ መሄድ ምንም ትርጉም የለውም። በቃ በፕላንና በንትን ማድረግ የምንችለው በተሰጠን ጊዜ ላይ ያንን እያደረጉ መሄድ፣ ወደፊት መራመድ መልካም ነው ብዬ አስባለሁ። አስችዬ ጨርሻለሁ። ጥያቄ ካለ አይካን ኤላቦሬት። በጣም ግሩም ነው። በጣም 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 ግሩም እውነት ነው። አይ እኔም ራሴ ቁጭ ብዬ ያሰብኩበት ነው። በተለይ መጨረሻ ላይ ያልካቸው ነገሮች እና የራስን አስተዋጽኦ የራስን መንገድ ይዘ መሄድ በጣም እኔም ተስማምቼበታለሁ ከሀሳብ ጋር። ጠዋት ሳስብ ነበር አንድ ልክ አሁን አንተ ያልከውን አይነት እና በቃ ወንድሞች ሰከን እንበል። ልክ ቤት ከፍተው በዘር በብሔር ሲሰዳደቡ ከሚውሉት አልተለየንም። እኛም የሃይማኖት ጎጠኝነት ይዘናል። እግዚአብሔር ይባረክ። በየጊዜው ራሱን ያለ ምስክር የማያስቀር ጌታ አለ። ደግሞ በቃ ወንጌል ብቻ አጀንዳቸው የሆነ እጅግ በጣም ደስ የሚሉ ርዕሶችን እየያዙ ኢየሱስን ብቻ የሚመሰክሩ ደግሞ ወንድሞች፣ አንደኛው ሲደክም የጌታ ነገር በጣም ደስ የሚለው አዳዲስ ደግሞ ብቅ ይላሉ። እኔ በዚህ አጋጣሚ እነ ቃሌን በጣም ማመስገን ፈልጋለሁ። ኤቢ አሁን እዚህ የለም። አንድም ቀን ሰውን አውርተው አያውቅም። አንድም ቀን ርዕሳቸው ሰው ሆኖ አያውቅም። ፋንዳሜንታል የሆኑ የእምነታችን መሰረት የሆኑ ነገሮችን እያነሱ መጽሐፍቶችን እየገለጡ እያገላበጡ፣ አማኒሻ ጆዬ በጣም ነው ደስ የሚለኝ። በብዙ በእናንተ እየተጠቀምን ነው። ጌታ ከዚህ በላይ ጸጋውን ያብዛላችሁ። በእውነት ይሄ ነገር አይወሰድባችሁ። አጀንዳችሁ ዘውትር ክርስቶስ እንደሆነ ይቅር። ሶ ፕሊዝ አንዳንድ ጊዜ የሰዎችን ስህተት እኛ አብረን አናራግብ። እኛ ባወጣነው ቁጥር እየተጋነነ ይሄዳል። ከዛ ክርስቶስ ይሸፈናል። አጀንዳ እነዛ ሰዎች ብቻ ይሆናሉ። መገሳጸጽ፣ እርስ በርስ መገሳጸጽ መቻል አለብን። በውስጥ ማውራት መቻል አለብን። ይሄንን ነው እኔ ለማለት የፈለኩት። ትልቅ ነገር እንማር። በተለይ በቃ የወንድም ጠባቂ መሆን አለብን። አሳልፈን አንሰጣጥ። ሌሎች ሰዎች ስለኔ ወንድም ስህተት አጉልተው እንዲያወሩ ቤት ከፍቼ እድል መስጠት የለብኝም። ወይም እነሱ ቤት ገብቼ እኔ ስለ ወንድሜ አዝኜም እኮ ሊሆን ይችላል። ያ ሰው ባደረገው ልቤ ተሰብሮም ሊሆን ይችላል። ግን ወንድሜ ለኔ አይቀርብም እንዴ? እኔ ለእርሱ አልቀርብም እንዴ? አልሰማኝም? የኔን ድምፅ መስማት የሚችልበት እድል የለም? ኦኬ፣ እንንበርከክ። ልብን የሚገዛ አይምሮን የሚቆጣጠር አምላክ አለ። ይረዳናል፣ እሱ ይሰማናል። ስህተት እየገለጣችሁ የምታወሩ ክርስቲያን ወንድሞች፣ ክርስትና ይሄ አይደለም። ፕሊስ እንመለስ፣ ወደ አባታችን ህይወት እንመለስ። ኢየሱስን ልናወራው ሳይሆን ልንኖረው ነው እኛ የተጠራ ነው። ኢየሱስን በቃል ብቻ አይደለም በህይወት ልንሰብከው ነው እኛ የተጠራ ነው። ይሄ ነው ክርስትና። ለየት ብለን መታየት አለብን። የድሮ እኔ ጴንጤ በማልሆንበት ሰዓት ጴንጤዎች እንደዚህ በርቀት አይተን እናውቃቸዋለን። በስነ ምግባራቸው ተናግረው የሚታመኑ፣ እምነታቸውን ሁሉ የማይቀበል ሰው እገሌ ነው ያለው፣ አይ እሱ ካለው እውነት ነው የተባለላቸው እኮ ናቸው።
ያ መንፈስ የት ሄደ? ይሄንን ለማለት ፈልጌ ነው አስችዬ። በጠዋቱ እንግዲህ ብዙ ሰዓት ወስጄ ከሆነ ይቅርታ ይደረግልኝ። ተባረኩልኝ። ተባረከ አስቼ። አንተም ተባረኪ ሰኒዬ። እንደ በፊቱ ምንም ሳጉይ ይልቅ ጥበብሽ በጣም የምትገርም እህት ናት። ያው እዚህ ላይ የሆነ ነገር ሲሆን ትንሽ ያው ሁላችንም እንደምናደርገው አድርጋ ነው እንጂ በጣም የምትገርም ልጅ ናት። በጣም በጣም ተባረኪ። ግሩም እይታ ነው። ብሩክ ነሽ። ቀጥይ እንግዲህ ቃልዬ። ከዛ በኋላ ይዞርና ከአማን ጀምሮ ጆዬ እንደ ቅድሙ ይሆናል ማለት ነው። ወይም ደግሞ እንትኑን እንቀይረውም ካላችሁም ደግሞ መቀየር እንችላለን። ምክንያቱም ጥሩ ሀሳብ ተናግራችኋልና። ቃልዬ እንዴት ነህ ልኝ ወንድም አለምዬ? ሰላም ብያለሁ። እንዴት ናችሁ? አሪፍ ርዕስ አንስታችኋል። ሁሉ ወንጌል እንዴት እንጠቀምበት? አሁን መጠቀም ይቻላል ሪሊ የሚል አይነት እንትን ውስጥም ገብቻለሁ። አክቹሊ እንደዛ አይነት ጥያቄ ውስጥም ገብቻለሁ። ግን ሲነሱ የነበሩ ነገሮች አሉና በአንድ ሳይድ በጣም በቃ ጊቭ አፕ እንድታደርጉ፣ በሌላ ሳይድ ደግሞ ተስፋ እንዲኖራችሁ የሚያደርጉ ነገሮች አሉት። ስለዚህ ከዚህ የተነሳ ትንሽ ቆም ብሎ እንዴት እንስራ የሚለውን ነገር ማውራቱ በጣም መልካም ነገር ነው። አንድ ቦታም ስለው ነበረ በቃ ከሆኑ ነገሮች መሸሽ ያስፈልጋል። መጀመሪያው ነገር እሱ ነው ብዬ አስባለሁ። ሙሉ በሙሉ በቃ ምንሸሻቸው ነገሮች አሉና ልንሸሻቸው የሚገባን ነገሮች ብዬ የማስበው ደግሞ በጣም ጠብ፣ ክርክር ምናምን የሚያመጡ ነገሮችን ነው። ምክንያቱም ከእነዚህ ነገሮች ሽሽ የተባለው ጢሞቴዎስ በዚህ ምክንያት ነው። በቃ እንዲህ አይነት ነገሮች ውስጥ ገብቶ ኢንቮልቭ ማድረጉ በራሱ በጣም ብዙ የሚያመጣው ችግር ስላለ ማለት ነውና የእኛንም ከለር ይቀይራል። እንኳን እኛ ኢንቮልቭ አድርገን ቀርቶ የአንድ ቀን ዲቤቶች ላይ የአንድ ቀን ውይይት ላይ የኦፖነንታችን እንትን ምን ያህል ካራክተሩ ምን ያህል እኛን አፌክት እንደሚያደርገን የሚታይ ነገር ነው አይደል? ምክንያቱም በተለያዩ ውይይቶች ላይ እኔን ጨምሮ ማለት የተለያዩ ውይይቶች ላይ ሪስፖንድ ያደረግንበትን መንገድ እናውቃለን። ስለዚህ የበለጠ ደግሞ እኛው ኮሚኒቲ መካከል ጠብ፣ ክርክር ምናምን የሚያመጡ ነገሮችን ራቅ ብሎ ማየቱ ጥሩ ነው። እንደው ኢንቮልቭ አለመግባቱ ጥሩ ነገር ነው ብዬ አስባለሁ። አንዳንድ ጊዜ አሉ መካሪዎች አሉን ደግሞ እዚህ ማለት ነው እና ስለነሱ እግዚአብሔር ይመስገን ደስ ይለኛል። የሆነ ቤት አይተውኝ ቤቱ ጤነኛ ካልሆነና ካላወቅኩኝ ሳላውቅ ገብቼ ከሆነ ግን እዚህ ጋር ምንድነው የምትሰራው እኮ ከአንተ ካራክተርም አንተ ከምትሰራው ስራ ጋር እንትን አይደለም የሚሉ ሰዎች አሉና እናንተ ሰዎች እግዚአብሔር ይባርካችሁ። በዛ እንግዲህ ያላየነውን ነገር የምታሳዩ ሰዎች፣ በተለይ እንዲህ ወጣ ብለን በተከታታይ ቤት እየከፈትን የምናወራ ሰዎችን የምትመክሩ ሰዎች ማለት ነውና እንደነዚህ አይነት ሰዎችን መስማት እንደው ዝም ብዬ ከዚች ልጀምር ብዬ ነውና አንድ ጊዜ ይፈርታል ልውረድ አንዴ። እሺ ተመልሻለሁ። ድምጼ ይሰማል? አዎ ይሰማል። እሺ ኦኬ። ስለዚህ በዋናነት እርስ በርስ መመካከር፣ እርስ በርስ መተያየት፣ ቀኑ ሲደርስ እያያችሁ ብሎ የዕብራውያኑ ጸሐፊ እንደሚናገረው እንደዛ እንደው አንዳንዱን ነገር እርስ በርስ መገሳጸጽ መልመድ ደግሞ ሌላ ነገር ነውና አሁን ትልቁ ጉዳይ እኛ መካከል ያለ መሰማማትን የት ነው ሄደውላል። እሱ ትልቁ ነገር ነውና ከዚህ በፊትም ብየዋለሁ። ጠላት አንድ የዋሸን ውሸት አለ። ይሄ በቃ ሁላችንም ሁሉንም ነገር እኩል እንደምናውቅ፣ ሁላችንም አስተዋይ እንደሆንን፣ ሁላችንም በቃ እኔም ልጅ አንተም ልጅ በቃ የሚል ነገር ዋሽቶናልና እዚህ ሃይራርኪ የሚባል ነገር አለ። መሰማማት መከባበር የሚባል ነገር አለ። አዎ ሁላችንም የእግዚአብሔር ልጆች ነን። አት ሴም ታይም ደግሞ ለእኔ አማንን ሰጥቶኛል። አለቀ። አማንን ሰጥቶኛል። ስለዚህ አማንን መስማት ካልቻልኩኝ፣ ጆን መስማት ካልቻልኩኝ፣ ስንነጋገር ተሳስተሃል የምባለውን ነገር ኦኬ ልክ ናችሁ ማለት ካልቻልኩኝ፣ ሌሎች ስህተቶች በሙሉ ምንም ማለት አይደሉም። ለእኔ ይሄ በጣም ትልቅ ነገር ነው።
በቃ ይሄ ሃምብልነስ ማጣት፣ ይሄ ሂዩሚሊቲ ማጣት በጣም እኛ መካከል ትልቅ ችግር እየፈጠረ ያለ ነገር ነው ብዬ አስባለሁ። ከተሳሳትኩ እታረማለሁ፣ ግን አይቼ ነው ይሄን እያልኩ ያለሁት ማለት ነው። ተው ስባል በቃ መተው አለብኝ። ይሄ ነገር ልክ አይደለም ስባል ወንድሜ እንዳይሰናከል ብዬ እንኳን ብዙ ምተው ነገር ሊኖረኝ ይገባል። ከናነጋገሬ ከነምኔ ማለት ነው። ሲምፕሊ ጀስት ወንድሜ ነው እየነገረኝ ያለውና ማለት ነው። ሶ አዎ በቃ የእግዚአብሔር ልጅ ሆኖ አብሮኝ የሚወርሰው ወንድሜ ይሄን እያለኝ ሰው ከሆነ መተው አለብኝ። ሌሎች ስህተቶች ምንም ችግር የለም። ወጥቼ እኔ የሆነ ዶክትሪናሊ የሆነ ነገር ብስትና አማን አይ ይሄ ነገር ተሳስተሃል፣ ይሄኛውን ነገር ታረም ቢለኝ በቃ ይሄ ማለት እንትን አይደለም የሆነ ነገር ተሳስቷል ብሎ ከዚህ በኋላ ከሱ ጋር ምናምን ቢላ አማን ስህተቱ የሱ ነው የሚሆን። ኦኬ ግን እኔን ተው በቃ ይሄኛው ነገር ትክክል አይደለም፣ ይሄኛው አነጋገር ይችኛዋ ትምህርትን አስተካከል ልክ አይደለም። ኦኬ በቃ አብሮኝ ለመስራት የሚወድና አብሮኝ ለመኖር አብሮኝ የሚወርስ ወንድሙ እንደሆንኩኝ እያሰበ ይሄን ማለቱ በቃ ትልቅ ነገር ነው። እንደነዚህ አይነት ስህተቶች ቶለረብል ናቸው። በጣም ኢንቶለረብል የሆኑ ያሉ ነገሮች እርስ በርስ አለመሰማማት የሚባሉ ነገሮች ናቸው። እርስ በርስ አለመደማመጥ የሚባሉ ነገሮች ናቸው። በቃ ቃል ይሄን ነገር ተው ሲለኝ አይ እኔ ነኝ የማውቀው አንተ አይደለህም የምታውቀው ካልኩኝ ይሄ ሲምፕሊ ሂዩሚሊቲ ማጣት ነው። ቃሉ ደግሞ ከሚነግረን ነገር ኮምፕሊትሊ እንትን ማድረግ ዲቪዬት ማድረግ ነው። ሶ እንደዚህ ነው የማስበው። በቃ ቲቪ ከፍታችሁ ፒክቸር ሳታዩ ድምጽ ብቻ እየሰማችሁ መደነቅ ማለት ነው ፊልም እያያችሁ እና ሬዲዮ ከመስማት እኩል ነው አይደል? ስለዚህ እኛ መካከል ትልቁ ዲስፕሌያችን ያ ሂዩሚሊቲ ነው፣ ያ መቀባበል ነው፣ አንዱ ለአንዱ ዝቅ ማለት ጉዳይ ነው። እሱን ነገር እያጣ ነው እና በቃ አንዳንድ ሰው አብሯችሁ የሚሰራው አብሯችሁ የሚሆነው ምናምን እንትን የሚያደርጋችሁ በቃ የሱን ሐሳብ እስከደገፋችሁ ድረስ ነው የሚሰማችሁ ራሱ ማለት ነው። እንደዛ አይነቱ ነገር መስተካከል አለበት። እንዴት ነው የሚስተካከለው? በቃ ለወንጌል እንቅፋት የሚሆነው ይህ ስለሆነ ማለት ነው። እንዴት ነው የሚስተካከለው? የመጀመሪያው እርስ በርስ ግልጽ መነጋገርን እንትን ማድረግ አለብን ማዳበር አለብን ብዬ አስባለሁ። ስንነጋገር ግን ጳውሎስ እንዳለው ነው እውነትን በፍቅር እየያዝን ራስ ወደሚሆነው ደሱ እንደ አለቀ። ስለዚህ የምንነጋገረውን ነገር በፍቅር ነው የምንነጋገረው ነገር እውነቱን ነው የምንነጋገረው። ወንድሜ ሲሳሳት ሲምፕሊ ገደል እስኪገባ ድረስ አልተውም፣ ዝም አልለውም። በቃ የምችለውን ሁሉ ሞክራለሁ። ቅድም እያለች ነበር ሰኒ፣ አንዳንዱ ነገር በውስጥ የሚያልቅ ነገር ነው። በቃ ማኒ ለምን እንዲህ ታደርጋለህ? ጆ ለምን እንዲህ ይሆናል? ይሄኛው ነገር መተው አለበት ምናምን መባባል በውስጥ መልመድ እሱ ዋና ነገር ነው፣ የመጀመሪያ ነገር ነው። እዚህ ኃይለ ቃሉላ የምንነጋገር በውስጥ ውጪ ምንም የማታዩብል ማለት ነው። ውስጥ ግን ኃይለ ቃሉላ የምንነጋገር በጣም ተከራክረን ተጫዋጭሆን የሆነ ነገር አስተካክለን ከዛ ስንወጣ ደግሞ በቃ ፍቅር ነን። ምንም እንትን አይደለም። እዚህ እንደዛ አይነት ሰዎች አለ፣ እንደዛ የለመድን ሰዎች አለን እዚህ ውስጥ። ስለዚህ እንደነዛ አይነት ነገሮችን ማዳበር መቻል አለብን። አደባባይ ላይ የምንነጋገራቸውን ነገሮችም አንዱ እንደ ጠላት እያየ አይደለም መነጋገር ያለብን ብዬ ማስባለሁ። ስለዚህ ለወንጌል እንቅፋት እየሆነ ያለው እንግዲህ ሌላ ቦታ ላይ ዶክትሪናሊ ልዩነት አላቸው ምናምን የሚባል ነገር እሱ አይደለም እንዴ። እታች ለወንጌል እንቅፋት እየሆነ ያለውን ነገር ላይ ለወንጌል እንቅፋት ነው ልንለው አንችልም፣ እዚህ ቲክቶክ ላይ መጥቶ ማለት ነው። ስለዚህ ዶክትሪናል ልዩነቶቻችን ወይም ደግሞ የአስተምሮ ልዩነቶቻችን እዚህ አንድ እንዳልሆን እያደረጉን አይደለም። ኦኬ ታች እያደረጉን ስላልሆነ ማለት ነው። አንድ ታሪክ እየሰማው ነበረ። የእኔ መንፈሳዊ አባት የሚያገለግልበት ሙሉ ጊዜውን ሰጥቶበት የነበረበት ቦታ ላይ የተከሰተ ነገር እየነገረን ነበርና ሙሉ ወንጌሎች ቤት ኪራይ ምናምን በቃ ከአከራዮቻቸው ውጡ ብለዋቸው ኤምኬሲ ገና በአጥቢያ ደረጃ ሳትቋቋም እንደ ወንጌል ስርጭት ጣቢያ ሆና ባለችበት ሙሉ ወንጌሎች እነሱ ጋር መጥተው እንዲያመልኩ ተደረገ። እንዲያመልኩ ማለት በቃ ህብረታቸው ምናምን ቤት እስኪያገኙ ድረስ ከኤምኬሲ ጋር አብረው ማለት ነው። ማለት እንደዛ አይነት ነገር ነው ውስጥ ያለው እታች ያለው ነገር። ኦኬ ወተን ከዛ ወንጌል አብረን እንሰራለን። ለምንም ነገር እንቅፋት ሆኖብን አያውቅም። ሁሉ ጊዜ ለወንጌል እንቅፋት የሚሆነው ነገር አንድነት የማጣት ጉዳይ፣ አንዱ ወንድሙን ሌላኛውን ወንድሙን በቃ በእንትን የማየቱ ጉዳይ፣ እንደ ጠላት የማየቱ ጉዳይ፣ ሰው መመካከርን ተሳስተሃል መባባልን የመጥላቱ ጉዳይ፣ ይሄን ነገር አስተካከል መባባልን የመጥላቱ ጉዳይ፣ ሁሉም እንደ እግዚአብሔር የልብ ሐሳብ ሳይሆን እንደ ልቡ ሐሳብ መስራት የመፈለጉ ጉዳይ። ኦኬ እንደነዚህ አይነቶች ነገሮች ናቸው ችግር እየፈጠሩብን ያሉት። ስለዚህ ይሄ ወደ ቃሉ መለስ ብለን ራሳችንን ለቃሉ ማስገዛትን
ይነግረናል። ሁሉ ጊዜ ለክርስቶሎጂ ኢየሱስ አምላክ ነው ለማለት የምንጠቀምበት ክፍል አለ። ጳውሎስ አምላክ ነው ለማለት ያልተናገረው ክፍል ነው፣ ግን አንኢንቴንሽናሊ ስለተናገረው ብቻ ዶክትሪን የምናወራበት ግን ደግሞ ስለ ህብረት ያወራበት ፊልጵስዩስ 2:6 ማለት እና ለወገኔ ይጠቅማል በማለት በከንቱ ውዳሴ ምክንያት አንዳች አታርጓልና ከዛ ግን ነገር ግን ወንድም ወንድሙን ከሱ እንደሚሻል በትህትና ቁጠሯል። በቃ አንተ ከኔ ትሻላለህ ማለትን እሱን እንትን አድርጉት፣ በገንዘብ አድርጉት። በክርስቶስ የነበረው ሐሳብ ይሄ ነው ብሎ ይናገራል። ኦኬ። ስለዚህ በዛ ደረጃ ነው። አዎ አብረን የምንኖር ሰዎች ነን፣ አብረን ሰራተኞች ነን ምናምን ግን ደግሞ ወንድሜ ከኔ ይሻላል፣ አማን ከኔ ይሻላል፣ ጆ ከኔ ይሻላል። እንደዚህ አይነቱን ነገር መልመድ መቻል አለብን። በቃ ሰው ሲመካከር አንድ ነገር ተሳስታል፣ ይሄን ነገር አስተካክል ምናምን ሲባባል እንደው በትህትና መቀበል ያለበት ምክንያት እኔ እሱ ይመስለኛል። አይ እኔ እንደፈለኩ ነው፣ በቃ ስልኩ የኔ ነው፣ ማይኩ የኔ ነው፣ ራሱ ዳታ ሮስ የኔ ነው፣ በቃ ምንም ማያገባ ምናምን የሚባል ከሆነ ይሄ ኪንግደም ሜንታሊቲ ስላልሆነ እሱ በጣም አደገኛ ነገር ይፈጥራል። አሁንም እየፈጠረም እያየ ነው። በቃ ለወንጌል እንቅፋት የሆነው ይሄ ነው። ግልጹን ስለሆነ መነጋገር ያለብን ማለት ለወንጌል እንቅፋት የሆነው ይሄ ነው። ኦኬ። መካሪም በትክክለኛ ሜንታሊቲ አይመክርም፣ ተመካሪም በትክክለኛ ጆሮ አይሰማም። ሁሉም ሰው በቃ ጀስት በዛ መንገድ እንትን የሚያደርግ ከሆነ ወንጌል እንደዚህ ይሰበካል። ሐዋርያት ሥራ ላይ ስትመለከቱ ሁልጊዜ ሞዴሌ እሱ ነው። ምክንያቱም ሐዋርያት ሥራ ላይ ፍቅርም አለ፣ ግጭትም አለ፣ አንድነትም አለ፣ መለያየትም አለ። የመጀመሪያው ቤተክርስቲያን ውስጥ የገጠማት ነገር ነው። አሁን እኛን እየገጠመን ያለው ነገር አዲስ ነገር እየገጠመናል። በጣም በሁሉ መሀል ጸጋ ነበረባቸው ሲል ያ ጸጋ ሰዎች ይፈሯቸው ነበር። መንገድ አንድነታቸውን በቃ በአንድ ልብ ሆነው ይጸልዩ ነበር ይላል። በአንድ ልብ ሆነው እንዲያረጉ ነበር ይላል። ይሄ ልብ አንድነት በጣም አስፈላጊ ነገር ስለሆነ እሱን ማስተካከል ያስፈልጋል። በቃ እኛም እንደዛ መሆን አለብን። ምዕራፍ 5 ላይ ስትደርሱ የሐናንያን ታሪክ ስትመለከቱ ደግሞ ሌላ ይሹ ከመካከል ያሉ እግዚአብሔር ራሱ የሚለያቸው በቃ እውነተኛ ክርስቲያን ያልሆኑ ሰዎችን ታያላችሁ። ያ የልብ አንድነት ነው እንትን ያደረጋቸው ማለት ነው። ያ የልብ አንድነት ነው ያን እንደዚህ አይነት ሰዎችን ጭምር እንዲለዩ የሚያደርጋቸው። ደግሞ ትመለከታላችሁ እነ እስጢፋኖስ እንትን የተደረጉበት ቦታ ላይ ማለት እነ እስጢፋኖስ የተመረጡበት ቦታ ላይ ስትሄዱ ደግሞ ሌላ ነገር ነው የምታዩት። በቃ አንዱ በአንዱ ላይ አንጎራጎረ ይላል። ግን የሚሰሟቸው ሰዎች ነበሯቸው። ከዛ ተሰብስበው አይ እኛ እንደዚህ እንድናረግ በቃ ስራችን አይደለም ይሄ የኛ ስራ ወንጌል መስበክ ስለሆነ በቃ ከእናንተ መካከል መንፈስ ቅዱስ የሞላባቸውን ሰዎች ምረጡና እኛ ለዚህ ስራ እንሹማቸው። አይታችኋል። በቃ ቁጭ ብሎ መፍትሄ መፈለግ ነው እንጂ ወጥቶ እንትና ደግሞ እንዲህ አድርጓል ብሎ ጣት መቀሳሰር አይደለም። ቁጭ ብሎ መፍትሄ መፈለግ ይባላል። በቃ ችግር ተፈጥሯል። አዎ እርስ በርስ ሊለያይ የሚችል ነገር እየተፈጠረ ነው። አዎ አንድነት እየጠፋ ነው። አዎ ሰዎች ከመሀል እየተጣሉ ነው። አንዱ በአንዱ ተከፍቷል። አዎ ታዲያማ በቃ ሰብሰብ ብለን መፍትሄ እንፈልግ። ከእግዚአብሔር ነው መፍትሄ ያለውና መፍትሄ እንፈልግ። እንደዚህ አይነት ነገሮችን መልመድ አለብን። የምንሰማቸው ሰዎች ሊኖሩን ይገባል። በቃ በቁጭ ብለን የምንሰማቸው ሰዎች ሲመክሩን የምንሰማቸው ሰዎች ማለት ሰው ነኝና በብዙ ጉዳይ እናደዳለሁ። የሆኑ ነገሮችን ወጥቼ አወራለሁ ብዬ አውቃለሁ። ይሄንን ነገርማ ሳልል ምናምን ብዬ አውቃለሁ። እና ከአንዴም ሁለት ጊዜ እንደዚህ አይነት ነገሮችን የከለከለኝ ዶክተር ሻውል ነበር። ግን ሰምቼዋለሁ። በቃ ሰምቼዋለሁ። አልሰማም ምናምን አላልኩም፣ እንትን አላደረኩም። እንደዚህ የምንሰማቸው ሰዎች ሊኖሩ ይገባል። በቃ ተው ሲሉን የምንሰማቸው ሰዎች ከምን አንጻር፣ ከእድሜ አንጻር፣ ከብስለት አንጻር፣ ከክርስትናችን አንጻር የምንሰማቸው የሚመክሩን ሰዎችም ሊኖሩን ይገባል ብዬ አስባለሁ። እንደዛ ቢሆን ኮሚኒቲያችንን የተሻለ ጠንካራ ማድረግ እንችላለን። ደካማውን ማበርታት እንችላለን። እኛን የሚሰሙና እኛን እየሰሙ የሚሰናከሉ ሰዎች እንቀንሳለን። እኛን እያዩ ብንናገረውን ሳይሆን ተግባራችንን እያዩ ክርስትናቸውን የሚጠራጠሩ ሰዎችን እንትን አናደርግም እና እኔ እንደው ወንጌሉን ለመስበክ ያነሰን እውቀት ስላልሆነ ያነሰን ስኪል ስላልሆነ ያነሰን ጸጋ ስላልሆነ እነዚህ አሁን ያወሯቸው ነገሮች ላይ ቢተኮርና እንትን ብናረጋቸው መልካም ነው ብዬ አስባለሁ። እንግዲህ ድምፁን ታክሳችሁ ስለሰማችሁ ቴንኪው። እኔ ይሄንን ነው የምለው። እሺ